ከጥፋት ጉድጓድ ውስጥ ክርክር ስቃይ አወጣኝ። እግሬን በድንጋይ ላይ አድርጎ ያጸናኝ። በጸጋው ደግፎ ለሕይወት ያኖረኝ። ሃሌሉያ ሞዲያ ማክሮስ ቢሪዲካም ነፍሴ ሆይ እግዚአብሔር አምላክ ነውና ስገድለት። መሐሪው ጌታዬ ምስጋና ይብዛለት። በሕይወቴ ሁሉ እኔ ልገዛለት። አሜን አሜን ምሕረቱን ልዘምር እኔ ልቀኝለት። እኔ ልቀኝለት። ነፍሴ ሆይ እግዚአብሔር አምላክ ነውና ስገድለት። መሐሪው ጌታዬ ምስጋና ይብዛለት። በሕይወቴ ሁሉ እኔም ልገዛለት። ቸርነቱን ምሕረቱን ልዘምር እኔ ልቀኝለት። እኔ ልቀኝለት። ድካሜን ድካሜን ሕማሜን ቁስሌን ስብራቴን አይቶ ዘመድ ርቆ ሲቆም ኢየሱስ ተጠግቶ በፍቅር አክሞ ሕይወትን ያድሳል። ለምሕረት አምላክ ከቶ ምን ይገኛል? ነፍሴ ሆይ እግዚአብሔር አምላክ ነውና ስገድለት። መሐሪው ጌታዬ ምስጋና ይብዛለት። በሕይወቴ ሁሉ እኔም ልገዛለት። ቸርነቱን ልንገር ምሕረቱን ልዘምር እኔ ልቀኝለት። እኔ ልቀኝለት። የጫንቃዬን ሸክም ጌታዬ ነቅሎታልልኝ። የዕዳዬን ስበት በሞቱ ሻረልኝ። ምሕረቱ ድንቅ ነው በእኔ ላይ ያሳየው። ቀብሩ ስር ወድቄ ጌታዬን ላክልኝ። ነፍሴ ሆይ እግዚአብሔር አምላክ ነውና ስገድለት። መሐሪው ጌታዬ ምስጋና ይብዛለት። በሕይወቴ ሁሉ ቸርነቱን ልንገር ምሕረቱን ልዘምር እኔ ልቀኝለት። ማሄዲያ መመ ነፍሴ ሆይ አሜን አሜን እግዚአብሔር አምላክ ነውና ስገድለት። መሐሪው ጌታዬ ምስጋና ይብዛለት። በሕይወቴ ሁሉ ቸርነቱን ልንገር ምሕረቱን ልዘምር እኔ ልቀኝለት። እግዚአብሔር አምላክ ነውና ስገድለት። መሐሪው ጌታ
ቸርነቱን ልንገር ሃሌሉያ። እግዚአብሔር መልካም ነው። ጌታ እናመሰግናለን። ሃሌሉያ። ክብር ለእግዚአብሔር ይሁን። የዛሬውን ትምህርታችንን እንቀጥላለን። በተከታታይ አንድ ርዕስ እያየን ነው። በዚህ ርዕስ ፕሌይሊስት ላይ ገብታችሁ በተከታታይ እንድትሰሙት አሳስባችኋለሁ። የመልእክቱ ርዕስ የሚለው በፊልጵስዩስ ምዕራፍ 1 ቁጥር 23 ከ26 ጳውሎስ በተናገረው ወይም ለፊልጵስዩስ ሰዎች በጻፈው መልእክት ውስጥ የተገኘ ነው። ሁለቱ የከበሩ መረዳቶች የሚል ርዕስ ነው ያለው። ሁለቱ በጣም ጠቃሚ መረዳቶች ናቸው። ሁለት መረዳቶች ይላል ጳውሎስ። በእነዚህ በሁለቱ እጨነቃለሁ ብሎ የተናገራቸው ጳውሎስ ገብቶት ጥሩ አገልጋይ እንዲሆን የአገልግሎቱን ሩጫ በትጋት እንዲጨርስ አዌር የተደረገባቸው መገለጦች ናቸው። እግዚአብሔር ይባረክ። ስለዚህ ዛሬ ይህንን መልእክት እንድንሰማ አሳስባችኋለሁ። አሁን ባለሁበት ዘመን አንድ ሰው እንዲባረክ የሚያስፈልገው ነገር እንዲሰጠው ቀዳሚ ፕራዮሪቲ ሊሰጠው የሚገባው ነገር ሰው ዘላለማዊውን ነገር ስፍራ እንዲሰጥ፣ ለሱ ቦታ እንዲሰጥ፣ ለምንና ለማን መኖሩን አውቆ በመኖር ስለ ግቡ እግዚአብሔር ስለሚባርከው ፕራዮሪቲ ነው ብዬ የማስበው። በስብከትም ሰዎችም ሊያደርጉት የሚገባው ነገር ይህንን እውነት ማወቃቸው ነው። ክብር ለእግዚአብሔር ይሁን። አንዳንድ ጊዜ እግዚአብሔር እንዲባርከን እንፈልጋለን። ግን ለምን ይባርከን? ለምን ያብዛን? ለምን የጸጋ ስጦታዎችን ይስጠን? ለምን ቤት ይስጠን? ለምን መኪና ይስጠን? ለምን ብዙ ገንዘብ ሰጥቶ አካውንታችን ለምን ሙሉ ይሆን? ለነዚህ ትክክለኛው መልስ ካልተገኘ ምናልባት ለምን የመባረክ እውቀት ከሌለን፣ ሪዝን ከሌለን እግዚአብሔር ቢባርከንም ምናልባት ስጦታው ሊያጠፋን የሚችልበት ሁኔታ አለ እና ይሄንን ማስተማር አስፈላጊ ነው ብዬ አስባለሁ። ቀዳሚውን ትልቁን ነገር የነገርነውን ሕዝብ እግዚአብሔር ዓላማውን ስላወቀ ሊባርከው ይችላል እና አንዳንድ ጊዜ እግዚአብሔር እንዲያውም ያለውን ያህል ለመባረክ የሚቸገርበት አንዱ ምክንያት ብዬ የማስበው የሚሰጠንን ነገር ሃንድል አድርገን መንፈሳዊ መሆን ስለሚቸግረን ይመስለኛል። አንዳንድ ሰዎች ከስኬት በኋላ ለእግዚአብሔር የሚሰጡትን ልብ፣ ጊዜ ሁሉ ሲቀንሱ ታያላችሁ። ጌታ ሆይ ቢዝነሴን ባርከው ይላሉ፣ ይባረካሉ። ግን የመጣው ነገር ጭራሽ ከባራኪው እግዚአብሔር ጋር ይለያያቸዋል እና አሁን እስቲ ለምን ይባርከን እግዚአብሔር? ይህንን መልስ እስቲ እንያዝ። ለሕይወታችን ትርጉም የሚሰጠውን እውነት ነው ማካፈላችሁ። ይሄ ነገር በጣም ጠቃሚ ነው እና ባካችሁ አንዳንድ ጊዜ ለሚያልፈው ነገር መልእክት ለመስማት በጣም ደስ ብሎን ኤክሳይት ሆነን እንደምንሰማ ደግሞ ከሞት በኋላ ላለው ሕይወት በምድራዊ ነገር ላለ ጉዟችን የሚረዳ እውነትም በዚያው ምድራዊ ነገራችንን ለማጽናናት በመጣበት አይነት ቃሉን ስንሰማ በምንሆንበት ስሜት ለዘላለማዊው ነገር ደግሞ የሚነገረውን መልእክት ማክበርን እንልመድ። እግዚአብሔር የተመሰገነ ይሆን። ክፍሉን ላንብበውና ጌታ እንዲያስተምረን እንደተለመደው አብረን እንጸለያለን። ክብር ለእግዚአብሔር ይሆን። ፊልጵስዩስ ምዕራፍ 2 ላይ ምዕራፍ 1 ቁጥር 23 ጀምሮ ያለ ቃል ነው። አነባዋለሁ። እንደዚህ ይላል። በእነዚህ በሁለቱ እጨነቃለሁ፣ ልሄድ ከክርስቶስ ጋር ልኖር እናፍቃለሁ፣ ከሁሉ ይልቅ እጅግ የሚሻል ነውና። ነገር ግን በሥጋ መኖሬ ስለ እናንተ እጅግ የሚያስፈልግ ነው። ይህንም ተረድቼ በእናንተ ዘንድ እንደገና ስለ መሆኔ በእኔ መመካታችሁ በክርስቶስ ኢየሱስ ይበዛ ዘንድ በእምነትም ታድጉና ደስ ይላችሁ ዘንድ እንድኖር
ከሁላችሁም ጋር እንድቆይ አውቃለሁ። ክብር ለእግዚአብሔር ይሁን። ከስብከት በፊት የምናደርገውን ጸሎት እንደ ልማድ አናደርግም። ለዚህ ፕሮግራም መንፈስ ቅዱስ ተገኝቶ አስተማሪ መሆኑ በጣም ጠቃሚ ስለሆነ የምር እሱን ለመጥራት እንጸልያለን። እናንተም ስትጸልዩ ባክህ ይህንን መልእክት በሚያቀርበው ሰው በኩል ላውቅልህ የምትፈልገውን ግለጥልኝ ብለን በጥንቃቄ እንጸልይ። እግዚአብሔር የአገልጋዩንም እግዚአብሔር እንዲረዳው የጸለየውን ጸሎት የእናንተንም ጸሎት ሰምተው በመካከላችን ይሆናል። ጌታ ሆይ እናመሰግንሃለን፣ ደጋግመኛን ስለምታጽናንበት ስለዚህ ውድ ቃል ተባረክ። ቃልህን ግለጥልን። በዚህ ሰዓት ቀናችንን ባርክልን። የቀኑ እንቅስቃሴያችን፣ ውሎ፣ ምሽታችን ሁሉ በስምህ የተባረከ ይሁን። የአመፃ፣ የክፉ፣ የርኩሳን መናፍስ ሥራ ሁሉ በስምህ የታሰረ ይሁን። የምንሰማውን የምናየውን ሁሉ ባርክ። በዚህ ጊዜ ጌታ ሆይ እንድትረዳኝ አልጸልይም፣ አንተ በእኔ እንድትሠራ እንጂ ራስህ እንድትሠራ ነው። ሰውነቴን ምክንያት አድርገህ ተናጋሪው አንተ ብቻ እንድትሆን ኢየሱስን በውስጤ እንድታልቀው ከሰማይ ከአብና ከወልድ ተልከህ የመጣህበትን ተልኮ በእኔ አንደበት በእኔ ሰውነት እንድትፈጽም ይህ አገልግሎት አንተ ፈቃድህን የምታደርግበት እንዲሆን መንፈስ ለሆነው ማንነትህ መገለጫ ምክንያት እንድታደርገኝ በኢየሱስ ስም እጸልያለሁ። እኔን እንዳስተምር ስትረዳ አድማጮችን ደግሞ እንዲያስተውሉ እንድትረዳ የቃልህን አስፈላጊነት አቤቱ እንድንወደው እንድትገልጥልን እለምንሃለሁ። ሌሎች አስፈላጊ ናቸው ላልናቸው ሰዎች፣ ሁኔታዎች፣ ጊዜዎቻችን እንደምንሰጥ ይህም ደግሞ ይብራልንና ጠቃሚነቱ ተገልጦልን ለቃል የሰጠነውን ጊዜ እንድንጨምር እርዳን። ክብር ሁሉ ለስምህ ይሆን። እኔን ባሪያህን በአፌ ተጠቅመህ እንድታስተምር እለምንሃለሁ። እወድሃለሁ፣ አከብርሃለሁ። በኢየሱስ ስም አሜን። እግዚአብሔር የተመሰገነ ይሁን። በጣም እድለኛ እንደሆንኩ ይሰማኛል። ዛሬ የማካፍላችሁን መልእክት ለሰዎች ለማካፈል እግዚአብሔር እድል ስለሰጠኝ ጌታ ይባረክ። በዓለም ብዙ አይነት ሰዎችን ለብዙ አይነት ነገሮች የሚቀሰቅሱ ትምህርቶች አሉ። ከመቀስቀሻ ሐሳቦች ምንነት የተነሳ ሰዎች በተለያየ መንገድ ይቀሰቀሳሉ። ሰዎችን ለማጥፋት የሚቀሰቅስ ትምህርት አለ። ዘረኛ የሚያደርግ ቅስቀሳዎች፣ ብዙ ነገሮች ይደረጋሉ። በእኔ አቅጣጫ ግን ሰዎች ለሰዎች በረከት እንዲሆኑ ሰዎችን መባረክ የሚፈልግ እግዚአብሔር ምክንያት እንዲያረጋቸው የሚቀሰቅስ እውነት አካፍላለሁ። ክብር ለእግዚአብሔር ይሁን። በምድር ላይ አስቸጋሪ ሰዎች፣ የሚጎዱን ሰዎች ለምን መወለዳቸውን ያላወቁ ሰዎች ናቸው። ሰዎችን የሚጎዳ ነገር የሚያደርጉ፣ የሚሰርቁ፣ ሙሰኞች በሉ፣ ለሰው ጉዳት የሚሆን ነገር የሚያደርጉ ሰዎች በሙሉ ሰው ለምን እንደተፈጠረ አለማወቁ ነው። ብዙ ጊዜ አይቻለሁ በሕይወቴ። በደንብ ቃሉን ብትመረምሩ ሰዎች ቢጠሩ ዞሮ ዞሮ እግዚአብሔር ለሚጠቅመው ሰው ምክንያት ለመሆንና ለራሱ ለእግዚአብሔር ክብር ለሰው ጥቅም እንድንሆን ነው የተጠራ ነው። ከዚህ ያለፈ ራእይ የለም። ከዚህ ያለፈ ጥሪ የለም። ተጠርቻለሁ፣ እግዚአብሔር ጠርቶኛል የምንል ከሆነ የተጠራ ነው ለእግዚአብሔር ክብር፣ ለሰው ጥቅም ነው። እግዚአብሔር የተመሰገነ ይሆን። እግዚአብሔር ለራሱ ልንሰብከው ልናጽናናው አገልጋይ አድርጎ አልጠራንም። ልናከብረው ጠርቶናል፣ ልናመልከው ጠርቶናል። ከዛ ውጭ ግን ወገኖቼ የእኛ አስፈላጊነት እግዚአብሔር ሊጠቅመው ላለ ሕዝብ ነው። ይህንን እወቁ ወገኖቼ። ይህን ስታውቁ እግዚአብሔር በቋሚነት በእኛ አልፎ ሌላውን ሲጠቅም ኮንሽስ ሆነን እግዚአብሔር ሰዎች እንዲጠቅም ምክንያት ለመሆን እናስባለን። እግዚአብሔር አገልጋይን ለራሱ አይጠራም፣ ለሰው ጥቅም እንድንሆን። ብዙ የቤት ሰራተኞችን ልጆችን ስናሳድግ ሞግዚት ቀጥረን ይሆናል። ነገር ግን ለሰው ስለ መቅጠራችን ስናወራ ሞግዚት ለልጆች የቀጠርኩ እንላለን እና ልጆቻችንን እንድትንከባከብ ነው። አንድ ጊዜ ልጃችንን አቢውስ ስታደርግ በሆነ መንገድ የተረዳናት ያወቅንባትን ልጅ
ጊዜ አልፈጀብንም ለማባረር። ምክንያቱም የቀጠርናት ለልጃችን ስለሆን ልጃችንን በጥፊ ስትመታ ደረስንባትና ከዚያ በኋላ መታገስ አልቻልንም። የተቀጠረችው ዋጋ የሚከፈላት ለልጃችን ስለሆነ ነው። አንዳንድ ጊዜ ሳናውቀው ለምን እንደጠራን በውል ካልገባን የምናገለግለውን ሕዝብ ደሞዝ መውሰጃ፣ ሹመት ማግኛ ብቻ አድርገነው እሱን ስለመጥቀም ሳናስብ እንኖርና እግዚአብሔር በእኛ ውስጥ የሚያደርገውን ነገር ምናልባት ከት ሊያደርግ ይችላል። የጠራን ለእርሱ ክብር፣ ለሰዎች ጥቅም ነው። እግዚአብሔር ዓይኖቻችንን ይክፈት። ኮንሸስ ሆነን የምናደርገውን ነገር እንድናደርግ ነው። እግዚአብሔር ይመስገን። በዚህ ባነበብነው ክፍል ውስጥ ሁለት ርዕስ ያገኘሁበትን መልእክት እነግራችኋለሁ። ጳውሎስ በእስር ቤት ውስጥ ሆኖ መሞቱን መፈታቱን እርግጠኛ ባልሆነ ጊዜ የሚጠረጥረውን ነገር ይሆናል ብሎ ያሰበውን ነገር ስለ መፈታቱም ካልሆነም ደግሞ ከተገደልኩ በእነዚህ ሐሳቦች ውስጥ ሆኖ ለፊልጵስዩስ ሰዎች ይጽፍላቸዋል። በእነዚህ በሁለቱ እጨነቃለሁ፣ ልሄድ ከክርስቶስም ጋር ልኖር እናፍቃለሁ፣ ከሁሉ ይልቅ እጅግ የሚሻል ነው ይላል። በእነዚህ በሁለቱ ከሚለው ሐሳብ ነው። ሁለቱ የከበሩ ወይም ጠቃሚ ልትጨምሩበት ትችላላችሁ። ለዋጭ መረዳቶች፣ አቅጣጫ ሰጭ መረዳቶች ልትደረድሩ ትችላላችሁ። አሁን ግን የተጠቀምኩት ሁለቱ የከበሩ መረዳቶች። በደንብ እንጨምርበት ካልን ርዕሱን ሁለቱ የሚለውን ለዋጭ መረዳቶች፣ ለእግዚአብሔር መሰጠት የሚቀሰቅሱ መረዳቶች ብለን ስም ልንሰጠው እንችላለን። በእነዚህ በሁለቱ እጨነቃለሁ ይላል። ልሄድ ከክርስቶስ ጋር ልኖር እናፍቃለሁ፣ ከሁሉ ይልቅ እጅግ የሚሻል ነውና። አንድ ዕውቀት ይሄ ነው። ሁለተኛው ደግሞ ነገር ግን ይላል በሥጋ መኖሬ ስለ እናንተ እጅግ የሚያስፈልግ ነው። ይህንም መረዳት ከሚለው ሐሳብ ተወስዶ ተረድቼ አውቄ ይሄ ገብቶኝ በእናንተ ዘንድ እንደገና ስለመሆኔ በእኔ መመካታችሁ በክርስቶስ ኢየሱስ ይበዛ ዘንድ በእምነት ታድጉና ደስ ይላችሁ ዘንድ እንድኖር ከሁላችሁ ጋር እንድቆይ ያውቃለሁ ይላል ጳውሎስ። በእነዚህ ሰዎች መካከል እያገለገለ ነው። ሲያገለግል ቆይቷል። ለጊዜው እስር ቤት ቢሆንም የሚያገለግለው ግን በደመ ነፍስ አይደለም። አገልጋይ ብዙ ጊዜ ስናገለግል ማገልገላችን ብቻ ሳይሆን ምን እየተረዳን ነው የምናገለግለው። ጥሩ ሰባኪ ሆነን ዝነኛ መሆን፣ ጥሩ ዘምሮ ካሴት አውጥቶ ፌመስ መሆን፣ ወይም አገልግሎ በአንድ መስሪያ ቤት ደሞዝ እንደመውሰድ ደሞዝ ማግኛ አድርጎ ማገልገል። የምናገለግል ሁላችን አገልጋይ ያረገን የተለያየ መረዳት ሊኖረን ይችላል። አንዳንድ ጊዜም እግዚአብሔር በሰማይ አንዳንድ ጊዜም አይደለም ሰዎችን የሚሸልመው ለእግዚአብሔር በሮጡ መጠን አይደለም። በምን ምክንያት ሮጡ? ስለምን ሮጡ? ምናልባት እሳቱ ስራችንን ሲፈትነው ገለባ ከሆነ ይቃጠልበታል የሚለው ወገኖች፣ ያንን የሚፈትሸው ነገር የሚያቃጥለው ገለባ የሚባለው ወገኖቼ የትልቅ መንግስትን ስራ በማይመጥነው ሞቲቬሽን ስንሰራው እሱ ገለባ ነው። ምንም ብንደክም በጊዜው ዓላማ ላደረግነው ነገር ስንሮጥ ግድ የለም አንተ ገለባ ለሆነው ነገር ሩጥ፣ እኔ ግን አንተ በማትሸልምበት ሩጫህ ሰርቼብህ ስራዬን እፈጽማለሁ። እኔ ጋር ስትመጣ ግን የሮጥክበት ሞቲቭ ምድራዊ ስለነበር ሰማይ ደሞዝ አይኖርህም እለዋለሁ ብሎ እግዚአብሔር እንዳይሰራብን ከደከምን አይቀር ካገለገልን አይቀር በምድር ላይ የሚያስፈልገውን ታማኝ ሆኖ እግዚአብሔር ሰጥቶን በሰማይ ደግሞ በዘላለማዊ ስፍራ ትልቅ ዋጋ ያለውን የእግዚአብሔርን ስጦታ አክሊል ወይም በዚያ የሚገኘውን ለሱ ኖረን የምንሸለመውን ሽልማት ሉዝ እንዳናደርግ። ዘላለማዊ ነው፣ ስጦታው ደግሞ ትልቅ ነው። ክብር ለእግዚአብሔር ይሁን። ያንን ሉዝ እንዳናደርግ ለትልቅ መንግሥት በሚመጥነው ትልቅ ሪዝን ማገልገል ይሁንልን።
እግዚአብሔር የተባረከ ይሁን። መቼም ደክማችሁ እዚህ ምድር ላይ ሰማይ በማያቋርጠው ማብቂያ በሌለው ዘላለም መጸጸት አጣው ብለን ማዘን እንዳይሆንልን እግዚአብሔር እኔን አዌር ያደረገበት ጳውሎስ ቀድሞ አዌር ሆኗል። ያንን ደግሞ ጽፎልናል። እኛ በቁጥቋጦ ወይም በመንገድ ላይ በደማስቆ የሚመጣ ሌላ ብርሃን በማያስፈልገን ሁኔታ እነዚህ መረጃዎች ከተለወጡ ሰዎች ተጽፈውልናልና ያንን ወስደን አዌር እንሆናለን። ክብር ለእግዚአብሔር ይሁን። ስለዚህ ጳውሎስ እነዚህን ተረድቼ ነው። ምን ተረዳህ? ምንድን ነው የቃኝህ እንዲህ አይነት ነገር? በሁለተኛ ቆሮንቶስ ምዕራፍ 12 ላይ ወደ ሦስተኛው ሰማይ ተነጠቅኩ። የሆነ ጊዜ ላብራራው የማልችለው ሰው ሊናገረው የማይገባን ነገር ሁሉ ያንን አየሁ። በድፍኑ ነው የነገረን፣ ግን ያየው ነገር አስገራሚ ነው። እኔ እንደምገምተው በቃ እዚያው እንደሚቆይ መስሎታል። ነገር ግን በዚያ መቆየት አልተፈቀደለትም። ኤክሳይት የሆነ ይመስለኛል። ባለፈው ለማብራራት ግምቴን ለመናገር እንደሞከርኩ ከሞት በኋላ የመጡ አንዳንድ ታማኝና አገልጋይ የሆኑ ሰዎች ሲናገሩ ማንም ሰው እዚያ በመንፈሱ ከሄደ ወይም መንፈሳዊ አካሉ ከሄደ መመለስ አይፈልግም። ሁሉም እዚያ መሆን ነው የሚፈልገው። ጳውሎስ የአይነት ስሜት የሆነ ጊዜ ተሰምቶታል። በሦስተኛው ሰማይ ምን እንዳለ ኤክስፕሌን ማድረግ አይቻልም። አንዳንድ ጊዜ የእግዚአብሔርን ነገር አይን ያላየው ጆሮ ያልሰማው በሰው ልብ ያልታሰበው ሰው ስለ አሜሪካ ሲወራ አገር ቤት ሆኖ ግምት ሊኖረው ይችላል። በቃ አንዳንድ ከተሞች እንደሆኑት ከዛ የላቀ ነው ብሎ ሊገምት ይችላል። ለምንወርሰው ርስት ለመንፈሳዊው ዓለም ግን ወገኖቼ ግምት ማስቀመጥ አይቻልም። የማይቻለው ለምንድን ነው? ተፈጥሯችን ያንን ማወቅ መረዳት አይችልም። ከመረዳት ያለፈ ፍጻሜ ተዘጋጅቶልናል። ክብር ለእግዚአብሔር ይሁን። በዚያ ኤክሳይት በሚያረግ ነገር ውስጥ ሆኖ በጣም ተደስቶ አልገመትኩም፣ ይህን ያህል የከበረ ነገር እንደሚጠብቀኝ አልገመትኩም እያለ ምናለ ይሄ ገብቶኝ ቢሆን ኖሮ በየቀኑ አመሰግንህ ነበር ምናምን እያለ የዘለለ የተደሰተ በጣም ያመሰገነ ይመስለኛል። በዚህ መካከል ግን እግዚአብሔር በጣም ኤክሳይት እንደሆን ካያለው ግን ሰዎች ሁሉ መጥተው የሚቀመጡበት ሁኔታ አለ። ደግሞ መጥተው አይተው ያን እንዲመሰክሩ ደግሞ የሚሆንበት ሁኔታ አለ። ስለዚህ ከነሱ አይነት ሰዎች አንዱ አንተ ነህ። በምድር ያለህን አገልግሎት በዚህ ዕውቀት እንድታገለግል ትልቅ ርስት፣ ትልቅ ክብር እያለ ምድር ላይ ሳይመች እኔ ልጆችን ጨክኜ በመከራ ውስጥ እዚያው እንዲቆዩ ማረገው የሚኖሩበት ምድር የተሻለ ስለሆነ አይደለም፣ ወይም በዕድሜያቸው እርዝመት ልጨምርላቸው ያለ ነገር ስላለ እሱን ልጨርስ ብዬ አይደለም። ይሄንን ዛሬ ስትመጣ በጣም የተደሰትክበትን ስፍራ በፍጻሜ ደግሞ በሚጨመር ክብር እንዲኖሩ በዚህ ያልተውኳቸው በማይመች ምድር ወደዚህ ሰዎች ከሞት አምልጠው ከሰይጣን ከባርነት ከኃጢአት ኃይል ከዘላለም ሞት አምልጠው እኔ ያዘጋጀሁትን በክርስቶስ ሞት ያዘጋጀሁትን ስጦታና በረከት ሕይወት እንዲቀበሉ ይሄን እንድትነግር ነው። ታዲያ ምን ማለት ነው? ወደ ምድር ትመለሳለህ። ይሄ አስደንጋጭ ነው ለጳውሎስ። እንዴት ነው የምመለሰው? እኔ እንደዚህ በጣም አይቼ ተደስቼ፣ እኔ እኮ ባላየው ጥሩ ባለሁበት ሁኔታ ደስ ብሎ ይኖር ነበር። አሁን እኮ ማነጻጸር ቻልኩ። እንዴት ደስ ይላል ወገኖቼ። ለዚህ ነው ጳውሎስ ለእኛ ይገለጽ ዘንድ ካለው ክብር ጋር የአሁን ዘመን ስቃይ ሲነጻጸር ይላል። ማነጻጸሪያ ከሌለ አቅም የለንም። አንዳንድ ጊዜ በኃጢአት የሚገኘውን ጥቅም ለመተው ያንን ስንተው የምናገኘውን ነገር ማወቅ ይኖርብናል። ሙሴ ትዝ ይላችኋል። በሱ ሌብል የግብፅ የፈርዖን አልጋ ወራሽ ለመሆን አዳብት ተደርጎ በአዳፕሽን ወደዚያ ገብቷልና ቀጥሎ የፈርዖን ምትክ ሆኖ አልጋ ወራሽ የሚሆነው እሱ ነው። እንዴት ሲሪየስ እንደሆነ ሙሴ የተወው ነገር
ትልቅ ነገር ነው ለጌታ የተወው። አንዳንድ ትንንሽ ነገሮች ለጌታ ትተን ይሆናል። በሙሴ መጠን ግን ወገኖቼ በግብፅ ከሚገኝ ትልቅ በኃጢአት ከሚገኝ ደስታ ይልቅ ትልቅ ክብር ነው በዛ ዘመን የኃያል አገር ፈርዖን ሆኖ መሾም። ነገር ግን የእግዚአብሔርን ፍጻሜ በክርስቶስ የሚገኘውን ክብር ብድራቱን ትኩር ብሎ ተመልክቶ ነበር። ሜዲቴት አድርጎት ነበር፣ አስቦት ነበር። ክብር ለእግዚአብሔር ይሆን። ትኩር ብሎ የሚለው ጊዜ ወስዶ አንዳንድ ጊዜ ትኩር ብለን ማየት ምንድን ነው የተጠራሁት? ማን ነው የጠራኝ? ምን ያክላል ክብሬ? ዋው! እሱን ቁጭ ብለን በደንብ ጊዜ ወስዶ አስበዋል። የፈርዖን የክብር ቤት እና በኋላ እናቴ ነገረችኝ የእስራኤል ፍጻሜ፣ በዚያ የሚገኘው ክብር በጣም ተመስጧል ማለት ነው። እኛ ግልጥ ሆኖ የተጻፈን ነገር ሜዲቴት አድርገን ብዙ ነገር መተው በተቸገርንበት ዘመን ፍጻሜ ባልመጣበት ሁኔታ ኢየሱስ ግልጽ ሆኖ ባልመጣበት ሁኔታ ያንን በምናቡ በመንፈስ ስቦ መጥቶ ክርስቶስ ገና መጥቶ ተወልዶ ሞቶ በትንሣኤ ሰዎች ድነው በሰማይ የሚኖረውን ነገር ወደዚህ ሳበውና ወደ ብሉይ ኪዳን ዘመን በዛ በቁጥቋጦ መገለጥ የአብርሃም የይስሐቅ የያዕቆብ አምላክ ነኝ በማለቱ በዚያ ነኝ በሚለው ነበርኩ ስላላለ ነኝ ያለው እነዚህ ነኝ ያላቸው አብርሃም፣ ይስሐቅ፣ ያዕቆብ በሰማይ ሕያው ሆነው ስለተቀመጡ ብሎ በዚያ ውስጠ ወይራ በሆነ ንግግር ውስጥ ትንሣኤን አይቷል። ለዚህ ነው ጳውሎስ የፈሪሳውያን ሰዱቃውያን መጥተው ትንሣኤ ሙታን የለም ባሉበት ጊዜ መጽሐፍትንና የእግዚአብሔርን ቃል አታውቁም ትስታላችሁ አላቸው። አንዲትን ሴት ወንድ ሰው ሚስት ቢሞት ወንድሙ ያግባት ዘር ለመተካት የተባለውን ያንን የብሉይ ኪዳንን ጥቅስ ወስደው አንዲት ሴት አሉ የሆነ ሰው አገባት አሉ። ምሳሌ ነው የተጠቀሙ ብዬ ነው የማስበው። እሱ ሞተ፣ ዘር ተካ ስለተባለ ወንድሙ አገባት፣ እሱም ሞተ፣ ሦስተኛው አገባት፣ እሱም ሞተ ብለው 7 ወንድማማቾችን በሐሳባቸው በተመሳሳይ ገለው በመጨረሻዋ ሴቷ እሷም ሞተች። በሰማይ ለማን ትሆናለች በተባለ ጊዜ ኢየሱስ ክርስቶስ ምንም በዲቤት ችሎታቸው በጣም የተመሰከረላቸው ቢሆኑም እዚህ ጋር አንድ ነገር ተናግሬ ልለፍ። ብዙ ጊዜ ዲቤት ማሸነፍ ማለት በእውነተኛው መንፈሳዊ ዓለም አሸነፍን ማለት አይቻልም። አንድ የሙስሊም ስኮላር የሚለው ነገር እውነት የሌለበት ከሲኦልና ከገሃነም የማያወጣ ብዙ የሚለው ነገር ውሃ የማያነሳ አንዳንዴም ጂኒዎች፣ ጋኔኖች የእኛ ወንድምና እህት ናቸው ብሎ ሁሉ የሚያስተምር በጣም የሚያስቅ ብዙ የተወሳሰበ ነገር የሚያወራ ሰው ነገር ግን በዲቤት ችሎታው በጣም የተዋጣለት ስለነበር አንድ ቅን የሆነና ጌታን በቅንነት በቤተ ክርስቲያን ከሚያገለግል ወንጌላዊ ጋር ዲቤት አደረገ። ምንም አልፈርድበትም። በዲቤቱ ሙሉ በሙሉ ተሸነፈ። ዋናው ሰው ድል ተነሳ ተብሎ በሚሊዮን ነው የሚቆጠረው። ወገኖቼ ትልቁ ነገር እውነታችን በሲኦል በኃጢአት ላይ አሸናፊ ነው ወይ? ቲክቶክ ላይ ቄሱን ጨመቀው፣ ፓስተሩ አፍሮ ወጣ ምናምን የሚሉ ወገኖቼ ፕራክቲካል በሆነ ሁኔታ ሲኦልን ሰይጣንን መጭመቅ መቻል ነው እንጂ በንግግር ችሎታ አፍ የሚያዘጉ ሰዎች ይኖራሉ። ነገር ግን ሲሞቱ ግን በክርክር የረቱለትን ነገር ማሸነፍ አይችሉም። ልመልሳችሁ፣ ሰዱቃውያን፣ ፈሪሳውያን በንግግር በክርክር በዲቤት ችሎታቸው የማይቻሉ ነበሩ። አንድ ቀን ግን ኮመንተሪ አጥንቶ አገላብጦ ክርክር ዝግጅት አድርጎ የሚመጣ ሳይሆን የሚሉት ነገር ሁሉ በሱ የተፈጠረ ፕላኑ እቅዱ ሁሉ በሱ የተቀየሰ የፍጥረት ገዥ የሆነ ሰው ሆኖ ደግሞ መንደራቸው ከተወለደ ከትንሣኤ ጌታ ከኢየሱስ ክርስቶስ ጋር ስለተገናኙ የብዙ ሰዎችን አፍ ያስያዙ፣ በዘመኑ የቲክቶክ ቋንቋ የጨመቁ በዲቤት አሁን ከዋናው ጌታ ጋር ስለተገናኙ ምንም አቀራረባቸው የዲቤት ችሎታቸው አስገራሚ ቢሆንም
ኢየሱስ ስለሆነ የሥላሴ ሁለተኛ አካል ስለሆነ ፍጥረት በሱ ተፈጥሯል። እንዴት ወደፊት ኑሮ እንደሚሆን የቀየሰ አምላክ ስለተገናኙ ወገኖቼ በሱ ተጨመቁ። አልተደናገጡም፣ አላንተባተቡትም። መጽሐፍትንና የእግዚአብሔርን ኃይል አታውቁም፣ ስለዚህ ትስታላችሁ እንጂ ስለ ትንሣኤስ ሙሴስ በቁጥቋጦው መገለጥ ውስጥ የአብርሃም የይስሐቅ የያዕቆብ አምላክ ነኝ ሲል ትንሣኤን አውቋል። ትንሣኤ እንዲህ ተነግሯል። የሙታን ትንሣኤ አለ። እግዚአብሔር ይመስገን። የምንቀብረው ሰው ሲቀበር መንፈሱ አውቶማቲካሊ በሌላ ስፍራ እንዲቆይ የእግዚአብሔር ሐሳብ ነው። ክብር ለእግዚአብሔር ይሆን። ስለዚህ ያንን ሁሉ አውጠንጥኖ አስቦ ከሚያልፈው የፈርዖን የልጅ ልጅ የመባል ክብር ጋር ማነጻጸር ቻለ። ዛሬ የምሰብከው ወገኖቼ በድርቅና ለእግዚአብሔር ኑር ዋጋ ክፈል እያልን አንጮህበትም። ስለምን ምን ይክፈል? ስለምን ይጽና? ይሄ ምን ሲተው ምን ያገኛል? ይህንን መንገር ይኖርብናል። ጳውሎስ ማነጻጸሪያውን ከሦስተኛው ሰማይ አይቶ ስለመጣ ለእኛ ይገለጽ ዘንድ ካለው ክብር ጋር የአሁን ዘመን ስቃይ፣ ምን አይነት ስቃይ? ገላን ጠባሳ ያደረገ በሚተለትል ዘግናኝ በሆነ ራስን በሚያስት ጅራፍ 39 5 ጊዜ በተለያየ ጊዜ የተጠበሰበት በብዙ መከራ መሸሸጊያ ቃቶ ትውልድ ሁሉ ሳንገለው ምግብ አንበላም እያለ ሲማማልበት የነበረ ሊቦጫጭቁት ቀረቡ የተባለ አንዴ ታስሮ ወደ ሮም ሲሄድ ሲንገላታ ዋጋ ሲከፍል እነዚህን ሁሉ አመጣቸውና በጣም በእኛ ዘመን ጥቂቱ ብትሆን ወገኖቼ ምናፈገፍግ ይመስለኛል። የት ሄደህ ነው ይሄን የሚመጣብኝ ልንል እንችላለን። በዚህ ሁሉ ችግር ጳውሎስ ምን ይላል? ለእኛ ይገለጽ ዘንድ ካለው ክብር ጋር ከዘላለም ክብር ጋር የአሁን ዘመን የትከሻ በጅራፍ መገሽለጥ፣ በሰዎች መገፋት፣ መራብ፣ መንከራተት፣ ብዙ ዋጋ መክፈል፣ በጦም እንቅልፍ በማጣት በእነዚህ ሁሉ ማለፍን ሳነጻጽረው ለእኛ ይገለጽ ዘንድ ካለው ክብር ጋር የአሁን ዘመን ሲነጻጸር ሮሜ ምዕራፍ 8 ሄዳችሁ ስታነቡ ምንም እንዳይደል አስባለሁ። ሃሌሉያ! ይህንን ክብር አይቷል። በጣም ተደስቶ የነበረበትን ይህንን ክብር ትተህ ውረድና አንተ ወዳየኸው ነገር ሰዎችን ሰብከህ አምጣቸው ተብሎ ነው የተላከው። ስለዚህ ወደ ምድር መጥቷል። ዛሬ እንኳ ብሄድ ጎምጅቼ ባልወርድ ደስ ይለኛል ተብዬ ግድ የለም፣ ለሌሎች ሰዎች አስብላቸው። ወዳየኸው ነገር ሰዎች እንዲመጡ ወርደህ አገልግል። አንዲት እህት ድንገት ሞተችና እሷ ራሷን የነገረችኝ በሲኦል ሰዎች ይጮኻሉ አለች። በኋላ ለመንኩ አለች። ላከኝ እባክህ ላገልግል ወርጄ በቃ ከዚህ እሳት እንዲድኑ ልንገራቸው አልኳለች። በቃ ተመለሽ ተባልኳለች። ዞር ብዬ ሳየው ሰውነቴ በሰማያዊ አይን ሲታይ በጣም ቡትቶና እዛ ውስጥ መግባት የሚቀፍ እዚህ ነው ምገባው አልኳለች። ሐሳቤን እንደ መቀየር ሳረግ ኦልሬዲ ገብቼ ከሞት ነቃኋለች። እግዚአብሔር አይኖቻችንን ይክፈት ወገኖቼ፣ በሕይወታችን ትርጉም ያለው ሕይወት እንድንኖር። አንዳንድ ጊዜ ኤክሳይትም መሆን በማያስፈልገን ኦቨር ኤክሳይት እንሆናለን። በጣም አንገት መድፋት በሌለብን ነገር በጣም አንገት እንደፋለን። አሁን በትክክለኛው ነገር አይደለም ሐዘኑም ኤክሳይትመንቱም። እግዚአብሔር ይህንን አስተምሮኛል። ኤክሳይት መሆንም ስታጣው ማዘን በዘላለማዊ ነገር ይሆንልህ አለኝ። እኔ አሁን ብዙ ጎደሎች ነገሮች በጣም በምድር መለኪያ ራሴን ብለካ ስብርብር ብዬ በሰው ፊት ጭምቅ ብዬ በቃ ቀና ብዬ ለማየት ይሄ የለኝ የሚያስብሉ ነገር ውስጥ ነው ማልፈው። በጣም የሚገርመው ነገር ጌታ ይህን ካስተማረኝ በኋላ በጣም ኤክሳይት በምን ትሆናለህ ብትሉኝ፣ በመዳኔ እግዚአብሔር እኔን በጠራበት ጥሪ በጣም ልትተክዝ ካሰብ ምን ያስተክዝሃል? የተጠራሁበትን ጥሪ ፉልፊል አለማረጌ፣ ሰዎች በሚገባው መጠን በእኔ አለመዳናቸው። ቅርብ ጊዜ አንድ
ዩቱብ ላይ ሰማሁኝ እና አንድ ነጻነት የሚባል ሰው በጣም ያዘንኩት ሲሞት። ብዙ አርቲስቶች ሲሞቱ አዝናለሁ እና ታዋቂም ሆነው ስለምናቃቸው እና በጣም በቃ ጓደኛው እየተናገረ ያለቅሳል። በቃ አጣነው፣ በአጭር ሞተ ብሎ በቃ አለቃቀሱ እኔንም አስለቀሰኝ። የእኔ ለቅሰው ግን ሪሊ ብዙ ሰዎችን በወንጌል ደርሰናል ወይ? ይሄ ሰው ጌታ ኢየሱስ በደንብ ገብቶት ወደ መንግሥተ ሰማይ ሄዶ ይሆን? እንደነዚህ አይነት ሰዎች ሰው ሁሉ መረጃ ብሰጠው በቃ ነገሩን ዘጋሁና ማልቀስ ጀመርኩ። ጌታ ሆይ እባክህ ወንጌልን ልስበክ፣ ወንጌልን በኃይል አገልግል እና ጨምሬ ጸለይኩ። በቃ ዛሬ ቤተ ክርስቲያን በጣም በብዙ መንገድ ለሌላ ሞቲቭ የሚኖሩ ሰዎች አየሩን፣ አካባቢውን ሁሉ ይዘውታል። እሱንም ጨምሬ እያሰብኩ አለቀስኩ። ወገኖች አንዳንድ ጊዜ ኦኬ በጣም የምንለው ነገር አይደለም። ለእግዚአብሔር ዓላማ አለመኖር ዲፕሊ ያሳዝነን። ከኛ ጀርባ ያሉ ታማኝ ሰዎች እኛን መስክረው አድነውን ቀጥሎ ለሌላ ሰው ለእኛ የተደረገልን ቸርነት ማድረግ ሲያቅተን፣ ወገኖቼ እንደኛ ግድ የለሽ እንደሆንን እኛን ወደ ክርስቶስ ያመጡን ሰዎች ግደቢስ ቢሆኑ ኖሮ ዛሬ በሲኦል ነበር ምን ሆነው። የአባቴን ጆሮ በወንጌል የሞላና አባቴን ያዳነ ያ ሰው እግዚአብሔር ይባርከው። የተለወጠ ኢየሱስ የገባው ፋሚሊ ውስጥ እንዳድግ ያደረገኝ ያ የአባቴን መስካሪ እናቴንም ዘርዘር ማንዘሮቻችንን እንድንድን መነሻ የሆነ መልእክት የነገሩ ትምህርት ቤት አብረው ሲማሩ ለአባታችን የመሰከሩ ሰዎች እግዚአብሔር ይባርካቸው። አለቅሳለሁ። እሱ ያሳዝነኛል። በጣም ኤክሳይት ከሆንኩ ደግሞ ሰብኬ ሰዎች ተነክተው አንዳንድ ጊዜ ኮሜንት ላይ ሰዎች መነካታቸውን ሳይ በቃ ደስ ይለኛል። ብዙ ምርኮ እንደተገኘ አቤቱ በቃል ደስ ይለኛል። እኔ የወጣሁበት የጸጋ ቃል ሌሎችን አውጥቶ አሸናፊ ሲሆኑ ቃሉ እንዲህ ያደረገኝ። አንድ ሰው ጽፏል ምን ብሎ ፈርዖንን ሊያመልጡ እንዳይችሉ ገለባ ምናምን አድርጎ ገለባ አሳንሶ ስለ ገለባ በጣም እያሰቡ ነፃ ስለሚያወጣቸው መልእክት ጊዜ ያሳጣቸው። ባካችሁ የእናንተ ብቅስ ምንድን ነው? የእናንተ ጠላት የመንፈሳዊው ፈርዖን ሰይጣን በምን አይነት ገለባ ነው ጊዜያችሁን ሰጥቶ ልትወጡበት ከሚገባ ነገር ሳትወጡ ቢዚ ሆናችሁ እንድትቀሩ ያደረጋችሁ ምንድን ነው? ቃሉን አክብሩ፣ ነፃ አውጫችሁን ያልኩትን መልእክት ሰምቶ ከስር ምን ብሎ ጻፈ? ነፃ የሚያወጣውን መልእክት ነፃ እንድወጣ ለሱ ጊዜ መመደብ አስጀምረህኛል። አሜን ወገኖቼ። ኤክሳይት ከሆንኩም በመዳኔና በምወርሰው ርስት እግዚአብሔር እኔን በጠራበት ጥሪ ማን እኔ እንደጠራ ሳስብ ይሄ በጣም ኤክሳይት ያደርገኛል። የምወርሰው ርስት ሃሌሉያ። ከዚህ ስጎድል ኢትሶኬ አልልም። ዲፕ የሆነ ሐዘን ፕሊስ። እኔና እናንተ አገልጋዮች ወገኖቼ መድረክ ላይ ከጸጋ በታች አንሰን የምንሰብክበት ነገር ከኛ ርቆ ሰው ሁሉ በመቆማችን ደስ ሳይል መልእክት ማስተላለፍ አቅቶን ስንወርድ ወርደን በምንነዳው ቪኤይት አንጽናና። ሰው ካዘነም በሚያልፍ ነገር በጣም ኤክሳይት ከሆነም ደግሞ በሚያልፈው ነገር አይሁን። እግዚአብሔር የተመሰገነውን። እስቲ ቼል ብላችኋል። ጌታ ጠርቷችሁ መስራት ያቆማችሁ ሰዎች እግዚአብሔርን እየበደላችሁ በሚያሳዝን ነገር እየኖራችሁ እሱም ኦኬ ብላችሁ ኃጢአት አደርጋችሁ ጌታ ሆይ ከዚያ አውጣኝ የማንል ሆነን። እኔ በድካም ያለፍኩበት ጊዜ ነበርና ጠንካራ ነበር። ጌታ ሆይ እባክህ ከዚህ ወይ አውጣኝ ወይ ውሰደኝ ብዬ ጸለይኩበት ጊዜ ነበር። አትሊስት ወገኖቼ መውጣትን የሚመኝ ጌታም ረዳኝ፣ ጌታም አቅም ሰጠኝ። እግዚአብሔር ይባረክ። በዛ ሁኔታ በድለንም እሶኬ የምንል ሰዎች እንዳንሆን፣ ሰዋት የምንል እንዳንሆን
የኢዮርብዓምን ኃጢአት ማድረግን እንደ ቀላል ነገር ቆጠረው ይላል። ጣዖትን ማምለክ ወገኖቼ መዓት የሚያመጣ ነገርን ቸል እንዳንል ከተሰማንም ለጌታ ባለመኖራችን እሱ ምንም ያልመሰለን አይሁን። ካዘንን በዚህ እንዘን። በጣም ኤክሳይት ከሆንን ከመኪናችን በላይ ከግሪን ካርዳችን በላይ ከሰራነው ቤት በላይ እግዚአብሔር በእኛ ሲሰራ የስ ፈቃዱን አደረግኩ። ወገኖቼ በመዳናችን ኤክሳይት እንሁን። ለመዳን ኤክሳይት ከሆነው በላይ ለግሪን ካርድ፣ ለሲቲዝንሽፕ፣ ለገዛነው መኪና፣ ለቤት አይሁን ወገኖቼ። ለነሱ ቀዝቀዝ ያለ ነገር ኖሮን ለዛኛው ነገር ግን በጣም ኤክሳይት እንድንሆን ያስፈልጋል። ክብር ለእግዚአብሔር ይሁን። ትልቁ ነገር እሱ ስለሆነ ጳውሎስ በዚህ ዕውቀት ነው የወረደው። በሰማይ የሚወርሰውን ነገር አይተዋል። በእነዚህ በሁለቱ እጨነቃለሁ ይላል። ልሄድ ከክርስቶስ ጋር ልኖር እናፍቃለሁ፣ ከሁሉ ይልቅ እጅግ የሚሻል ነውና። ከሁሉ ይልቅ እጅግ የሚሻል ነው። ማርክ አሰጣጡን ተመልከቱ። ከሁሉ ይልቅ እጅግ የሚሻል ነው። ዛሬውኑ ሞቶ ጌታ ጋር መሄድ። እግዚአብሔር ይመስገን የምንመርጠውን ምድር አይደለም። ስራ ከሌለብን ወገኖቼ በብዙ አይነት መንገድ ሰይጣን ለማገልገላችን ብዙ በቀልን ሲያደርግ ሕይወት የሚከብድበት ምድር ላይ ጭራሽ የዘመኑ መጨረሻ ላይ ላለን አሁን የትግል ዘመን ነው። ሕይወት ትግል የሆነበት የኑሮ ውድነቱ መጨመር። ብዙ ይቀልዳሉ ሰዎች። ኑሮ ከብዶኝ እናቴ ጋር ሲሄድ እናቴ ኑሮ ከብዷት አያቴ ጋር ሄዳለች አለ። በጣም ሰዎች ከፍቷቸዋል። በቃ ወገኖቼ በምድር ላይ ነገር የከበደበት መኖር የማይፈለግበት ዘመን ላይ ነው ያለነው። ግን ወገኖቼ በዚህ በከፋ ምድር ደግሞ በዓላማ መኖር ደግሞ እንዴት አስፈላጊ ነገር ነው። መሄድ የሚመረጥበት ብንሄድ ይሻላል እያሉ ሰዎች ያለ ዝግጅት ያለ ኢየሱስ ወደ ሲኦል በሚወርዱበት ሁኔታ ሲኦል ሱሳይድ እያደረጉ ይሄዳሉ። እሱ መውጫ አይደለም። ነገር ግን እውነት ነው፣ ኑሮ የከበደበት ሰዎች የከፉበት አንዱ በሌላው ላይ አድቫንቴጅ የሚመታበት ጨርሶውኑ ሰው በራሱ ፍቅር የታወረበት ዘመን ላይ ሕይወት ትግል የሆነበት ብዙ ሰዎች ጠላትን በእግሩ የመጣ ያህል ወደኛ ክፋትን ይዘው በመምጣት ጠላትን የሚያገለግሉበት ዘመን ላይ ነው ያለነው። ግን በዚህ ሁሉ በማይመች ሁኔታ ጳውሎስ እውነቱን ነው መሄድ ይሻላል ይላችሁና ነገር ግን ደግሞ ይላል ያንን ሲያፈርሰው ከሁሉ ይልቅ እጅግ ይሻላል ብለህ ታዲያ ነገር ግን ለምን ትላለህ? እሱ እንደተጠበቀ ሆኖ ደግሞ ብዙ ሰዎችን አገልግሎ እኛ የምንገባበት ነገር ላይ አብረው እንዲገቡ ሰይጣን እንኳ እሱ ወደ ገባበት እሳት ትውልድን ሊያወርድ ይተጋየል። እኛ ደግሞ ለእኛ ያገኘነውን ዕድል ከእኛ ጀርባ ያለ ታማኝ ሰው መስክሮኛ እንደገላገለን ሌላውን ለመገላገል ፕሊስ ወገኖቼ እግዚአብሔር ይባርከው። አንድ ጓደኛዬ ጋር እያወራን ነበር። ሌላ ሀገር ነው፣ ካናዳ ነው የሚኖረውና በዓመት አንድ ጊዜ ኢየሱስን የሰበኳችሁን ሰዎች ቴንኪዩ በሏቸው። ኢትዮጵያ ከሆኑና ከናንተ ያነሰ ኑሮ የሚኖሩ ከሆነ ባርኳቸው አለ። ከዛም የግሌን አረኩ አለ። ክርስቶስ ኢየሱስ ጌታን እንዳገኝ ምክንያት የሆነ ፓስተር ነበር። እኔና ጓደኛዬ አብረን ስለ ዳንን በሱ ምክንያት እሱን በቃ እናመሰግናለን፣ የሆነ ነገር ሁሉ ማድረግ እናስባለን አለ። እግዚአብሔር ይባረክ። ትልቅ ውለታ ነው ስለ ክርስቶስ የነገረን ሰው፣ ትልቅ ውለታ ነው የዋለልን። ምክንያቱም ወገኖቼ ዘላለማችንን አስተካክሎታል። ያንን መረጃ ውድ መረጃ ነው። ከአጋንንት ነፃ የሚያወጣ ከዘላለም ሞት ነፃ የሚያወጣ ከኃጢአት ኃይል ነፃ የሚያወጣ ከሲኦል ወደ ዘላለም ስፍራ የሚወስድ
ወገኖች ቁንጮ የሆነ የውለታዎች ሁሉ ቁንጮ የሆነውን ውለታ ነው ክርስቶስ የነገረን ሰው ውለታ የዋለልን። ክብር ለእግዚአብሔር ይሁን። ሃሌሉያ፣ አሜን አሜን። ስለዚህ ያንን እውነት መናገር፣ ለሰዎች በረከት መሆን፣ ይሄ ነው የመጀመሪያው ትልቁ መረዳት። የሚወርሰው ርስት ከሁሉ ይልቅ እጅግ የሚሻል መሆኑን ያውቃል። ነገር ግን ሁለተኛው ብዙ ጊዜ ወገኖቼ ይህንን ነው የምናውቀው። ጳውሎስ በሐዋርያት ሥራ ምዕራፍ 9 ላይ ክርስቲያኖችን ለማሳደድ ሕጋዊ ደብዳቤ ይዞ ገዳዮችን አስከትሎ ቤተ ክርስቲያንን ሊያፈርስ እየሄደ እያለ እግዚአብሔር ይመስገን በደማስቆ ዓይኖቹ ተከፈቱ፣ ኢየሱስ ተገለጠለት። እግዚአብሔር የተመሰገነ ይሁን። በተቃወመው ጊዜ ክፍሉን ብናነብ ደስ ይለኛል። ሳኦል ግን የጌታን ደቀ መዛሙርት እንዲገድላቸው ገና እየዛተ ወደ ሊቀ ካህናት ሄደ። በዚያም መንገድ ያሉትንም ሰዎች ወንዶችንም ሴቶችንም ቢያገኝ እያሰረ ወደ ኢየሩሳሌም ያመጣቸው ዘንድ በደማስቆ ላሉት ምኵራቦች ደብዳቤ ከእርሱ ለመነ። ሲሄድም ወደ ደማስቆ በቀረበ ጊዜ ድንገት በእርሱ ዙሪያ ከሰማይ ብርሃን አንጸባረቀ። በምድርም ላይ ወድቆ ሳለ ሳኦል ሳኦል ስለምን ታሳድደኛለህ? የሚል ድምፅ ሰማ። ጌታ ሆይ ማን ነህ አለው። እርሱም አንተ የምታሳድደኝ እኔ ኢየሱስ ነኝ። የመውጊያውን በትር ብትቃወም ለአንተ ይብስብሃል አለው። እየተንቀጠቀጠና እየተደነቀ ጌታ ሆይ ምን አደርግ ዘንድ ትወዳለህ አለው ይላል። እግዚአብሔር ይባረክ። ጳውሎስ ያንን የሚወርሰውን ርስት ትልቅነት፣ የእግዚአብሔር ልጅነቱ ዕውቀት ብቻ አይደለም ያለው። ብዙዎቻችን የዳንበት የእግዚአብሔር መንግሥት ዜጋ መሆናችን እሱ በቅጡ እንኳ ባይበራልን እንዲሁ ብለርድ ሆኖ በደበዘዘ ሁኔታ በማያንቀሳቅስ ለመዝሙር በማይቀሰቅስ ያህል መጠን ነው የገባን። ብዙ ጊዜ እንደምነግራችሁ ቸርች ውስጥ ቆማችሁ ከኋላ ብታዩ እያለቀሰም ይዘምራለ፣ የሚያጨበጭባለ፣ እልል የሚላለ፣ በመጠኑ ደግሞ ትንፋሹን ቀስ ብሎ ሳይደክም ይዘምራለ። ሰዎችን ደግሞ የቀለሉ ወፈፌ መስለውት ዞሮ የሚያያለ፣ ምንም ሳይዘምር ደግሞ የሚቆማለ። ይህ ሁሉ ጉራማይሌነት ከምን መጣ ካላችሁ ወገኖቼ፣ በዚያ ጉባኤ ውስጥ የሚያመልኩ ሰዎች እንደገባቸው መጠን ነው የሚያመልኩት። በጣም የገባው ምን አይነት ርስት ጌታ እንደገለጠለት የሚያቅ ሰው እሱ በተለየ ሁኔታ ያጨበጭባል። የተሻለ ኮሚትመንት አለው። ፀሐይና ጨረቃን አንተ የሠራቸውን ከዋክብትን ባየው ጊዜ ታስበው ዘንድ ሰው ምንድን ነው አልኩ ይላል ዳዊት። ኮምፔር አደረገ። ይሁን ብሎ የፈጠረውን ዩኒቨርስ ለማቋረጥ እንደ ጥይት በሚተኮስ መንኮራኩር ተሳፍራችሁ ብን ብላችሁ ብትበሩ 40 የብርሃን ዓመታት 40 ቢሊዮን የብርሃን ዓመታት ያስፈልጋችኋል ለመብረር። ከዚህ ካሊፎርኒያ ብትሄዱ 6 ሰዓት ነው የምትበሩ። እሱ ማታካች ነው። ይሄኛው ግን ወገኖቼ ያውም በፈጣን መንኮራኩር ብትፈጥኑ ብርሃን በሚመጣበት ፍጥነት መለኪያው በሱ ነው የሆነው። በሱ ብትሄዱ 40 ቢሊዮን የብርሃን ዓመታት ያስፈልጋችኋል። ዋው! ይሁን ብሎ ይህንን ሕይወት የፈጠረ እግዚአብሔር አባታችን ነው። ይሄ በስም ሲያውቅህ፣ ይሄ በስም ሲያውቅሽ፣ ይሄ ትልቅ አምላክ የልጅነት መብት ሲሰጥሽ፣ አንዳንድ ጊዜ ምንቀብጠው የትልቅ አምላክ ልጆች መደረጋችን በውል ስላልገባን ነው። ድሮ ካናዳ አገር ልጃችን ለጥቂት ጊዜ ነበርንና ልጃችን መዋለ ሕፃናት ይዤው ሄዳለሁ። ሲሄድ እዛ በጣም የፈረንጅ ልጆች አሉ፣ አበሾች አሉ። ድሮፕ ሳረገው በጣም ጥቁረቱ የሚያስደነግጥ አይነት ልጅ ደግሞ አለ።
ከልጆች ጋር ይጫወታል፣ ይረብሻል። ዋናው ረባሽ እሱ ነው። በኋላ ማን ይሆን ይህንን ሰውዬ ቸርነት ያደረገለት ይህን ሕፃን ልጅ እያልኩ አሰብኩ። ከዳርፉር ከሱዳን በጦርነት ምክንያት ወላጃቶ የመጣ ይመስለኛል። የእሱ ጓደኞች ጦርነት ጨርሷቸዋል። በቅጡም ይበሉ አይደሉም፣ ግን የሆነ ሰው አምጥቶታል እና በሆነ ነገር እየገፉ ሲመጡ ደረስንና ማን አዳብት እንዳረገው አየሁ። በጣም ነው የሚጠነቀቁለት። በቃ የገዙለት ነገር ሁሉ ውድ ነገር በጣም ይንከባከቡታል። ከዛ ስመው ሲያስገቡት ቆም ብዬ አሰብኩ። ማቲው በቃ ምንም አይመስለውም። በቃ እናትና አባት አሉት፣ ኑሮ በጣም ደስ ይላል። አሁን ሁሉን የሚያገናዝብበት ጊዜ አይደለም። ይረብሻል። ማቲው ምስጋናም አይሰጥም። የት እንደመጣ አያውቅም። ሲያድግ ግን ወገኖቼ ወደ አገሩ ወደ ዳርፉር ከወሰዱት ቸርነቱ ይገባዋል። ማነጻጸር ይችላል። የእሱ ጓደኞች የሰፈሩ ልጆች ሞተው ሊሆን ይችላል። በላያቸው ላይ የጦርነት ቦምብ ወድቆ ሞተው ይሆናል። ከዚያ መብላት ከማይቻልበት ቦታ የሆኑ ሰዎች አድርገዋል። ለጊዜው አሁን ማቲው ይረብሻል። ብዙዎቻችን እንደ ማቲው የሆንን ይመስለኛል። ከምን እንደተነሳን፣ ያልተነሱ የት እንደደረሱ፣ ምን አይነት አምላክ እንዳነሳን ስናስብ መገረም እንጀምራለን። እግዚአብሔር ሳንሄድ በቅጡ እንድናመልክ መገለጣችንን ያሳድገው። ሌላው እልል ሲል ጩኸትና ከንቱ ነገር እንዳይመስለን። ሚልኮው ትዝ ይላችኋል። ችግርን፣ መውጣት መውረድን፣ በእግዚአብሔር መረዳትን ስላላወቀች እሱ ሲያሸበሽብ ባሏ ዳዊት ናቀችው ይላል። ፕሮቶኮልህን አልጠበክም አለችው። ከአባትሽ ቤት ይልቅ በዚያ ስፍራ ይረዳኝ የከብት ጅራት ተከትዬ ሲሄድ ወስዶ የቀባኝ አምላክ ለሱ ጌታ አሸበሽባለሁ። ከዚህ በላይ በሆንለት እግዚአብሔር ይባረክ። የኮሚትመንታችን የአምልኳችን የተደበላለቀ መሆን የመገለጦቻችን የተለያየ ደረጃ ላይ መሆን ነው። እኔ የምለምነው ነገር ቶፕ የሆነውን ሰው ሁሉ አውቆ ሊደርስበት የሚችለውን ከአቅሜ በላይ ያለው የሆነውን አይደለም፣ ሊገባኝ የሚችለውን ተፈጥሮ የሚችለውን ጣራው የሚደርስበትን መገለጥ ይንገረኝና እንደ ወፈፌ ሰው ያሰብከኝ፣ እንደ ወፈፌ ሰው ለሱ ክብር ላምጣ፣ ይሉኝታ ቢስ ልሆን፣ በፊቱ ልንበርከክ፣ ላምልክ፣ ስራዬ ብዬ ልስገድ። እሱን ነው የምመኘው። እግዚአብሔር ይባረክ። እሱ ብለርድም ሆኖ ገብቶን ሊሆን ይችላል። ጳውሎስ እዚህ ጋር በደማስቆ ያ ብርሃን ተገለጠለት። ዋው! ለማሳደድ ነው የሚሄደው። አንዳንዴ ሰይጣን ሞኝ ሆነን ከመገለጥ ውጭ ሆነን ካገኘን ካልኩሌት አድርጎ ይሄ ስጠረጥር ቸርች ፕላንት ሊያረግ ሐዋርያ ሊሆን ነው የተጠራው፣ እስኪ ገባው የጥሪውን ተቃራኒ ነገር ላሰራው ብሎ በኋላ መጥቶ የሚሽነሪ አገልግሎቱን ስታዩ በየቦታው ብዙ ቸርቾችን የተከለ ሰው መገለጥ እስኪያገኝ ድረስ የህይወቱን የጥሪውን ተቃራኒ ነገር ነው የሚያኖረው። ሰይጣን በደማስቆ የተሰጠውን መገለጥ ወገኖቼ አይኖቹን ከፈቱለት። የመጀመሪያው ነገር ስለ ምን ታሳድደኛለህ ባለ ጊዜ ምንድን ነው ያለው? አንተ ማንህ? ሃሌሉያ ወገኖቼ፣ ህይወት ከዚህ ነው የሚጀምረው። ለአንተ ማንህ መልስ ከማግኘት ነው ትራንስፎርም የሆን ነው። ከዚህ መልስ ነው የሚጀምረው የእግዚአብሔር ልጅ መሆን። ሃሌሉያ። አንተ ማንህን ያወቅን ጊዜ ነው ወገኖቼ በጨለማው ዓለም ላይ ባለስልጣን ምን ሆነው የእግዚአብሔር ልጅ ምን ሆነው በህይወት መዝገብ ምንጻፈው። ጳውሎስ ይህን ጥያቄ ነው የጠየቀው። አንተ ማንህ? ሃሌሉያ። አንተ ማንህ? እኔ ኢየሱስ ነኝ። ሃሌሉያ። ይሄ ንግግር ወገኖቼ ትዝ አለው። ስለ ስሙ ሰዎችን በዚህ ምክንያት አትከተሉ፣ ስሙን አትጥሩ ብሎ ያለው ኢየሱስ፣ ከሞተ ብዙ በግፍ ተገደለ ብሎ የሚገባውን ሰጡት ያለው ወንበዴ የተባለው ኢየሱስ፣ ወንበዴ ሆኖ የሞተ የመሰለው ኢየሱስ ከብዙ ዘመን በኋላ እንደገና እያወራ ተገኘ። በደማቅ ብርሃን ተገልጦ ሲያየው ሚስ እንዳረጉ
ሉዝ እንዳረጉ ገባቸው። አንድ የታወቀ ራባይ አይሁድን ሁሉ የሚያስደነግጥ መልእክት ትቶ ነው የሞተው። በጣም በሚገርማችሁ ሁኔታ ይሄ ሰው የሆነ ነገር ጽፎ ስሞት ይህንን ክፈቱት ብሎ ነው የሄደው እና አይዶኖ ያንን በሕይወት እያለ መንገር አስፈርቶት ይሆናል። በጣም የተከበረ ሰው ነው። እንደነ ገማልያል እንደነ ኒቆዲሞስ በጣም የተከበረ ሰው ነበር በአይሁድ። የሆነ ጊዜ ነው የሞተው። በቲቪ ሁሉ ተነግሯልና ያንን አሽጎ ከሞት በኋላ አንብቡት ብሎ ነው የሞተው። ከዛ ኦፊሻሊ ሲከፈት አትድከሙ፣ መሲሁ መጥቶ የሄደው ኢየሱስ ነው ብሎ ነው ያ ትልቅ ሰው የሞተው። ለብዙ ሰዎች ሼክ ነው ያደረጉት። ያ የሚያውቁት የተከበረ የሃይማኖት መሪ ሲል ያደረገው ሲልድ ከሆነው ከዚያ መዝገብ ውስጥ ሲወጣ ሌላ መሲህ አትጠብቁ፣ መሲሁ ደርሶ የሄደው እኛም አንፈልገው የናቅነው እርሱ ኢየሱስ ነው ብሎ ሰውየው ተገላግሏል። እግዚአብሔር የተባረከ ይሆን። ዋው ድንቅ ነገር ነው። ለዚህ ያለን ምላሽ ነው ሕይወታችንን የሚቀያይረው። ኢየሱስ ክርስቶስ ያለመገለጥ አብስትራክት ነው፣ ሊገባን አይችልም። ከዘላለም ዘመናት በፊት ኖሮ በቤተልሔም ሰው ሆኖ ሲወለድ ግራ የሚያጋባ ነው። ለዚህ መገለጥ ማግኘት ማለት መገላገል ነው፣ ከኮንፊውዥን መገላገል። ብዙ ሰዎች ይናገራሉ፣ እንዴት ሆኖ ነው አምላክ የሚሆነው? ይፈላሰፋሉ። እግዚአብሔር በመገለጥ ገላግሎን እንጂ እንደ ኢየሱስ ክርስቶስ ማንነት አደናጋሪ ነገር የት አለ? ሰማይና ምድርን ፈጥሮ በቤተልሔም አንድ ብሎ ደግሞ ሲወለድ አራስ ልጅ ተብሎ ሲታቀፍ ያ በቅጡ ስርዓት ይዞ ያደገው የሰፈር የመንደር ልጅ። አንድ ጓደኛዬ ይህን ምሳሌ ስናገር በአገሩ ሆኖ ሰማው ሳላቅ በማልገምተው ሁኔታ። የገጠር ትምህርት ቤት አስተማሪ የነበረ የልጅነት ጓደኛዬ ነው። ደረጀ ይባላል። ኳስ ስንጫወት በጣም ተግባብተን ተናበን ነው። በሚገርም በቃ ቄንጥ ባለ ሁኔታ ነው አግብተን የምንመለሰው እና ከሱ ጋር ሲሆን በጣም ነው ማሸንፈውና የማማገላይቱ ልጅ የሐሙስ ገበያ ያዘዘው ልጅ ነው። አብረን ነው ያደግ ነው። ደረጀ ድንገት ኢየሱስ ሆኖ ቢገኝ ይሄ በጣም ፈታኝ ነው። አይገባም። አንዳንድ ጊዜ ለሰዎች ጸልዩ፣ በቃ እኛ ጥያቄ ያለን ይህን ቪዲዮ አይተን እንመለስ ይላሉ ሰዎች። ኢየሱስ ክርስቶስ የእግዚአብሔር ልጅ እንዴት ሙስሊሞች በቃ ግራ የሚጋቡት እውነት ነው። ቢደናገሩ ምን ይገርማል? እግዚአብሔር ይግለጥላቸው እንጂ ያሳያቸው እንጂ በሱ ብቻ የሆነ ያልተደገመ ከዛ በፊት ያልነበረ ሁኔታ ነው የተፈጠረው። ሁሉም ሰው ሲወለድ መኖር የጀመረው የተወለደበት ቀንና ከተማ ውስጥ ነው። ኢየሱስ ክርስቶስ ሳይመጣም ሕያው ሆኖ ነበር። ግራ ያጋባል። ዮሐንስ ገብቶታል። የላከኝ ሳጠምቀው እርሱ የእግዚአብሔር ልጅ እንደሆነ ነገረኝ አለ። እንዲህ ያክስቱ ልጅ እኮ ነው። ካክስቱ ቢሰማ ሐሜት ውስጥ ለውስጥ ይነገራል። አረ ጉድ አርጋናለች። ከወታደር ይሁን ከምን እንደወለደችው አይታወቅም። አረ በጣም ግራ የሚያጋባ ነገር ነው የምትናገረው። እኔ ወንድ አላውቅም ነው የምትለው። ታዲያ የት መጥቶ ተጸነሰ? ኢየሱስ አደናጋሪ ነው። ማንነቱ አይገባችሁም። መንፈስ ቅዱስን አንዱ የምናመሰግንበት አብና ወልድ ግማሽ መንገድ ቢመጡ የሦስቱ የሥላሴ አካላት አስተዋጽኦ ነው ያዳነን። አብ ለእኛ አቀደ፣ ክብር ይሁንለት። የአብን የማዳን ዕቅድ ያለ ሞት ያለ ደም መፍሰስ ያለ ምትክነት ስለማይሆን አብ እንደወደደን ወልድ በግሉ ባለው የራሱ ፍቅር ደግሞ የአብን ፈቃድ አብ ሳያስገድደው ሊፈጽም ወደ ምድር ወረደ። ስለ እኛ ሞተ። ክብር ለእኛ ይሆን። እዚህ ድረስ መጡ አብና ወልድ። አባቀደ፣ ወልድ ለሥራው ሞተ። እዚህ ጋር ቢቀር ወገኖቼ ሁሉም ከንቱ ይሆን ነበር። መንፈስ ቅዱስ መጥቶ ይህንን የማይገባ ነገር ባያብራራልን፣ ባይነግረን፣ የሥላሴን አንድ መሆን በሦስት አካል መገለጥ መንፈስ ቅዱስ ባያብራራልን እንዴት ይገባናል? ሃሌሉያ!
እግዚአብሔር የተመሰገነ ይሁን። ይህን ብርሃን ለመንገር መንፈስ ቅዱስ እርሱ በመጣ ጊዜ ሁሉን ያብራራላችኋል፣ ይገልጥላችኋል። ክብር ለመንፈስ ቅዱስ ይሁን። አብስትራክት የሆነውን ሳይመጣ የነበረውን። ለዚህ ነው ወገኖቼ አብርሃም ሳይወለድ አለሁ አላቸው። የአሁን ጊዜ ነው የተጠቀመው። አንተ 50 ዓመት ያልኖረ ጺም እንኳ በቅጡ ያላወጣ አብርሃም የት ጋ አግኝተኸው ነው? እንዲህ አላወቃችሁም? የህዝብ ግንኙነት የኮሚኒኬት የማድረግ ሥራውን ድሮውንም ከመምጫዬ በፊት ሰውና እግዚአብሔርን የሚያገናኘውን ነገር ሳልመጣም ገና የእግዚአብሔር መልአክ እየተባልኩኝ እገለጥ የነበርኩኝ የህዝብ ግንኙነት ጉዳይ ስፖክስማን መሆነው የግንኙነት ተወካይ እኔ ስለነበርኩ በብሉይ ኪዳን ስለሚያርደው በግ ምትክ ስለሚሆነው ሂድና ሰዋልኝ ስል ኮሚኒኬት ያረኩት እኔ ነኝ። እሱ ደግሞ ያንን በግ እንደ ተራ በግ አላሰበውም። በማይመች ቦታ ጫካ ውስጥ አግኝቶ ልክ ሲተካው ይስሐቅን አሻግሮ አይቶ ነበር። ቀኑን ከወዲያው አመጣው። ያንን ምሳሌያዊ ነገር እንደ ተተገበረ አይቶ ሐሴት አደረገ። ቀኔን ያይ ዘንድ ናፈቀ። ሃሌሉያ! ሳይመጣ የብሉይ ኪዳን ሰዎች አልፈው አዲስ ኪዳን በወንጌል ተሰብኮ ሰዎች ገና ሳይድኑ ያልመጡ ሰዎች አባት ተደረገ በእምነቱ። ሃሌሉያ! ይሄ እንዴት ሊገባ ይችላል? በአካልህ ገና የ30 ምናምን ዓመት ሰውነህ የት ሄደህ ነው የአብርሃም ዘመን ላይ አብርሃምን ልታወራው የምትችለው? ወገኖቼ ይሄ እንዴት ሊገባ ይችላል? ቢደናገሩ አይግረማችሁ። በጣም እርግጠኞች ናቸው። በጣም እርግጠኛ ሆነው እኛን ሊያንተባትቡን ይሞክራሉ። መገለጥ የሚሰጠውን ነገር ልንነግራቸው አንችልም። በዚህ ዲቤት ማሸነፍ አንችልም። ወገኖቼ አይኑ የታወረ ሰው ለሱ ፎቅ የለም፣ ለሱ ምንም የለም። አንተ የምታየው አይታየውም። ስለሌላ አይደለም፣ የታወረ ስለሆነ ነው። ነገር ግን እግዚአብሔር ይመስገን መገለጥን ብርሃን ሰጠንና ሳይመጣ የነበረውን ኢየሱስን አወቅን። ሃሌሉያ! አብርሃም ሳይወለድ አለሁ። እውነት ነው። እንዲህ አይነት ነጭ ውሸት የት አለ በምድር ላይ ልትሉ ትችላላችሁ። እኔ ከአፄ ቴዎድሮስ ጋር ራት በላሁ ብላችሁ ውይ ምን ነው? ኧረ ይህን ሰው የሆነ ሕክምና ውሰዱት ቀላቀለ ነው የምትሉት። እውነት ነው። ለእኔ ውሸት ነው። ለእኔ ወገኖቼ ወፈፌነት ነው። እኔ ሐኪም ቤት ነው መሄድ ያለብኝ። በቃ የሆነ ነገር እየቀላቀልኩ ነው። በዚህ ዕድሜ ከምኒልክ ከምንም የሀገር መሪ ጋር አብሬ መሆን አልችልም። ዕድሜ መነሻዬ አሁን ያለሁበት ዕድሜ ያንን የሚያሳይ አይደለም። ኢየሱስ ጋር ከመጣችሁ ከአብርሃም ጋር የሚያረገው አምላካዊ ማንነት አለው። ደግሞ መሆን ብቻ አይደለም፣ ሳይመጣም ወገኖች ያለ መነሻ የሚኖር ነው። ያለ ማብቂያም ይቀጥላል። እንዴት ድንቅ ነው ወገኖች! ይህንን ጌታ ማወቅ እንዴት ድንቅ ነው! ጳውሎስ ገባው። አይኖቹ ተከፈቱ። እኔ ኢየሱስ ነኝ ሲለው ዋው! ተገኝተ ካወራህማ ትንሣኤ አግኝተሃል። እግዚአብሔር ይባረክ። ሞትን ድል አድርጎ የተነሳ ሃሌሉያ። በኋላ ሲጽፍ ምን አለ? አስቀድሞ በነቢያት ለተነገረው መልእክት አገልጋይ ሆንኩ አለ። አስቀድሞ በነቢያት የተነገረ ይህም ወንጌል ይላል በሥጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ደግሞ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠው ስለ ኢየሱስ ነው አለ። ወንጌል ይሄ ነው ወገኖቼ። አንድም ሰው ሆኖ መምጣቱን፣ ሌላው ደግሞ በእግዚአብሔር ኃይል እንደ ቅድስና መንፈስ አሸንፎ ሕያው የሆነ ሃሌሉያ! ክብር ለእግዚአብሔር ይሁን። ወገኖቼ በዚህ ኤክሳይቱ ነው። በዚህ እርክት በሉ። በዚህ ምድራዊ ብሶታችሁን እርሱ። ሃሌሉያ! ድናችኋል። ሰይጣንን ማሳፍረው ድኛለሁ እለዋለሁ። በቃ ይሄ የለም ብሎ ታች ሊያወርዳችሁ ሲፈልግ ወገኖቼ፣ በወረደ ነገር ማጣት ሊያወርዳችሁ ሊያርመጠምጣችሁ ሲፈልግ ስማ እንጂ አንተ እኮ ያመለጠህን ነገር ነው እኮ ምገባበት። ምንም ላብራራህ አያስፈልግም። ዘምረህበታል፣ አይተኸዋል። እዛ ነው ምገባው። ወገኖቼ ዋሽቶ ሊያስተክዘኝ ይችላል እንጂ
አላዋቂነቴን ተጠቅሞ በምድር መለኪያ ስርመጠመጥለት በምድር ትንሽ ነገር ሰው ከፍና ዝቅታ የሚያሳይበት ዘመን ላይ በሱ መለኪያ ካልገባሁለት በቀር ራሴን በእግዚአብሔር ልጅነት ከፍታ በአብ ቀኝ በሆን ክብር ከለካ ወገኖቼ ኪሴ ሲሞላም ሲጎድልም እዚያው ነኝ። ሃሌሉያ! ከፍታዬ አይነካም። ከሥራ ስትባረሪም ሥራም እያለሽ ቢዝነስ ሰክሲድ ሲያረግ ስትከስሪም ያለሽው በአብ ቀኝ ነው። ሃሌሉያ! በምድር ላይ ምድራዊ ስኬትም ከፍ አያረገንም፣ እሱን ማጣትም አያሳንሰንም። እንዳለመታደል ሆኖ እግዚአብሔር ባርኮት አላየኸውም? ሚነዳውን መኪና አላየኸውም? የለበሰውን ልብስ ያደረገውን ጫማ እስቲ ተመልከት። ሚኖርበት ቤት ኖ በክርስቶስ ኦልሬዲ ከብረናል። ለከበረ ሰው ቤት ልግዛ ብሎ ይገዛልናል እንጂ ክብር ሊጨምር በቤት ክብር ሊጨምር በመኪና እንዳትሳሳቱ። ይሄ መለኪያችን ራሱ የመንግስቱን ሥራ አድክሞ ሌባ አድርጎ ያንን ያስገዛናል። ምክንያቱም በዚህ መለኪያ ያነው ክብር ከተባለ እዚህ ጋር በእግዚአብሔር መለኪያ የሚያጎድል ነገር አድርገን ያንን በምድር መለኪያ ክብር ነው የተባለውን ነገር ለመግዛት ልንሞት እንችላለን በሕይወታችን። እግዚአብሔር በነገር ሁሉ የተባረከ ይሁን። ጳውሎስ ይህንን እውነት አውቋል፣ ገባው። ኢየሱስ እንደኛ እዚህ ጋር አልቀረም። የንጉሥ ልጅ ነኝ አቅብጦ ነው የሚያወራኝ ምናምን እያልን አልቀረም ጳውሎስ። እኛ የበራችልን በሕይወት መዝገብ መጻፋችን ነው። ጌታ ኢየሱስ ክርስቶስ መጥቶ ይወስደናል። እሱም በቅጡ አልገባንም፣ ግን ከገባንም የተሻለው ዕውቀት ያለን መዳናችን ነው። እሱን በማመናችን ትራንስፎርም ሆነናል። የሆነ ደስታ ይሰማናል። እሱ ድረስ መጥተናል። ጳውሎስ ምኑ ሞኝ ነው? እንደኛ ከርሞ ዛሬ ድረስ እስካልገባን ድረስ አልቆየም። አንተ ኢየሱስ ነህ የናዝሬቱ ጌታ፣ ምን እጠብቃለሁ? ቀጥሎ ከዚህ ብርሃንም ይቀጥላለህ። ምን አደርግልህ ዘንድ ትወዳለህ? ብዙ ጊዜ የዘላለም ሕይወት በምን ይገኛል እያልን በውስጥም በውጭም ስንጠይቅ ኖረን በመልሱ ገላገለን። ለዚህ የመዳን የዘላለም ሕይወት ጉዳይ የጠየቅነውን ያህል ምን እንድናደርግ መወለዳችን ግን አልጠየቅነውም። ዛሬን ጠይቅ ወገኖቼ። በእኔ ውስጥ ምን ታለንት አለ? ለሰው ምን እንድሰጥ ነው ያመጣኸኝ? የት እንድኖር? ምንድነው አጀንዳ? ዛሬን ጀምር ወገኖቼ። ሃሌሉያ! ጳውሎስ በጊዜ ልክ ኢየሱስ ጌታ እንደሆነ የዘላለም ሕይወት እንደሚሰጥ ጎሽ ገላገልከኝ፣ እኔማ ወንበዴና ተራ መስለኸኝ፣ አባቶችህ ልክህን የሰጡ መስሎኝ ነበር፣ ለካም እውነተኛው መሲህ አንተ ነህ። ሌላ መሲህ ስጠብቅ ጌትነትህን አየው። ጌታማ ባትሆን ሌላ ዘመን መጥተህ ደማስቆ መንገድ ላይ ቀትሩን በሚበልጥ ደማቅ ብርሃን አትገለጥም ነበር። ይሄ ማለት መሲህ ነህ። ይሄ ማለት የትንሣኤ ጌታ ነህ። በከንቱ ሰቀሉ፣ ግን አሸንፈ ተነሳ። ይሄ ማለት በአንተ ሞት ዕዳ ተከፍሏል። ለዚህ ነው ኢየሱስ ካልተነሳማ እምነታችን ከንቱ ናት ያለው። ሂዱና አንደኛ ቆሮንቶስ ምዕራፍ 5 ስታዩ ወገኖች፣ በዛ ስለ ትንሣኤ ያወቀ እውቀት ለሌላው እንዲተርፍ 60 ቁጥር ያለው ምዕራፍ ጻፈላቸው። ሃሌሉያ! ይህንን ካወቃችሁ የምትደላደሉ የማትነቃነቁ የጌታ ሥራ የሚበዛላችሁ ሆኑ አለ። ዛሬ እንብላ ነገ እንሙት ከሚሉት ወገን አይደለንም። እንበላለን፣ እንጠጣለን ወገኖች። ምግብ ለሥራ፣ ምንጠጣውን ለሥራ፣ ልብስ ለሥራ፣ ቤት ለሥራ ነው የሚሰጠን። ፉድ ፎር ወርክ የሚባል ፕሮግራም ነበር፣ የኤንጂኦ ድርጅት። ሰዎች ይሰራሉ፣ ለምግብ ነው የሚሰሩት። ነገር ግን እኛ ወገኖቼ የምንሰራው ለእግዚአብሔር እንሰራለን፣ የምንበላው ለሥራ ነው ወገኖቼ። ለመስበክ እበላ ይሆናል እንጂ ለመብላት አልሰብክም። ሜክ ሹር ለመስበክ ነው የምትበሉት ወይስ ለመብላት ነው የምትሰብኩት? ይችን ካልኩሌት አድርጉ ሳትከስሩ። ቤት ለመግዛት ነው የምታገለግሉት? ለምንድን ነው ፓስተር የሆናችሁ? ለምንድን ነው ወገኖች፣ እንደሚታየው በአንዳንድ ሰዎች ሕይወት ለመብላት ነው የሚሰብኩት። አንዳንዶች የሰው ፍቅር የላቸው፣ ግን ደግሞ አገልጋዮች ናቸው፣ ፓስተሮች ናቸው። ስለ አንድ ፓስተር ሲነግረኝ ሰው ማይወድ ነው አለ። ግን አድቫንቴጅ መጥቶ
ቤቱን ገዝተዋል፣ ኑሮ ተስተካክሎለት እና በጣም በቃ አራስ በሚጠይቅበት ጊዜ ቀደም ብሎ ሄዶ እሽጉን ለአራስ የሚሆን ገዝቶ ከኋላ አስቀምጦታል። አንዲት ሴትዮ ደግሞ ወልዳለች አሉ ምናም ብሎ ወስዶ እዛ ቲያትሩን ሰርቶ እንደ ጥሩ ፓስተር ሰጥቶ ደስ ብሎናል ብሎ ይሄዳል። በቃ ብዙ ሰዎች ወገኖቼ ፍቅር አገልጋይ ያላረጋቸው ሰዎች አሉ። ግን ወገኖቼ ስራው ደሞዝ ይሰጣል፣ ስራው ቤት መግዣ ይሆናል፣ ስራው ብዙ ነገር ያደርጋል። ፕሊስ ሰርተንም ማግኘታችን ላይቀር ለምን ገልብጠ ነው ቁም ነገር ሰማይ ማያሸልፍ የተገለበጠ ሞቲቭ ይዘን ለምን እንሰራለን? እግዚአብሔር ይመስገን ብዙ ክፍተቶችን ሲሞላ አይቼዋለሁ እግዚአብሔር። በቃ እሱን ግብ ሳላረግ ግብ ያላረኩትን ነገር እግዚአብሔር ሲሰጠኝ አይቻለሁ። ለምን የሚያልፈውን ነገር ግብ አርጌ ከሞት በኋላ ባለ ዘላለም ሙልጬን ባዶዬን ለምን ልሂድ? ዛሬ አዌር ላርጋችሁ፣ ይህንን ውለታ ልዋልላችሁ። እግዚአብሔር ለእኔ ያበራውን ለመብላት አንሰብክም። እግዚአብሔር ይመስገን። ወደ መልእክት ከመምጣቴ በፊት ቁርሴን በልቻለሁ። ቡናዬን በኩባያ ይዤ ጠጥቼ መጣሁኝ። ለመስበክ ሰውነቴ እንዳይደክም ድምፅ ማውጣት እንዳይቸግረኝ ለመስበክ በልቻለሁ፣ ለመስበክ ጠጥቻለሁ። ቀመሩ እሱ ነው ወገኖቼ። ፕሊስ ቀይሩት። አሁን በቃ ይህን ካረኩ የፍቅር ስጦታ፣ ይህን ካረኩኝ ደሞዝ አለኝ፣ ይህን ካረኩኝ ሹመት ይኖረኛል። ለዚህ ሞቲቬት የሚያረገን እሱ አይሁን ወገኖቼ። አንድ ትንሽ ሕፃን ልጅ ሰፈሩን ሁሉ አሳርፏል። የማማ ከሊት ልጅ ተብሎ በቃ ወገባቸው የታመመው ናስቲ አንተ የተባረክ ልጅ ይሉታል። ገና ሲሉ ያውቃል። በሮ ነው የሚመጣው። ሰፈሩን በመላላክ ያሳረፈ ነው። ምን አይነት ብሩክ ልጅ ነው የምትሉት? በደንብ ተጠግተው ሰዎች ሲያዩት ግን ዘይትም ሲገዛ የሚመረቅ ከረሜላ አለ። በቃ ምራቂው ነው ያተጋው እንጂ ማማከሊት በምን ወገባቸው ሄደው ዘይት ይግዙ ምናምን። አያችሁ፣ ትጋቱ አለ፣ ሩጫው አለ፣ ማሳረፉ አለ። ተጠቅመዋል እኮ ሰዎች። ግን ይሄ ልጅ ምንድን ነው ጠቃሚ ያደረገው? መጥቀማችን አይደለም። እግዚአብሔር በጣም በጣም ሲሪየስ አምላክ ነው። በቃ በእናንተ በተበላሸ ሞቲቭ በኢጓችሁ አገልግላችሁ በኋላ ነው የምታዩት። አይ እንዴ ይህን ስትሮጥ እኮ በዚህ ሞቲቭ ነው የሮጥከው። አይደለም ሌላው ቀርቶ ወገኖች የጳውሎስን እስራት ይኖርበት ይሰብክበት የነበረ አካባቢ በዚህ መጠን ቁጥር ኮንቨርት ያረገ ሰው ይገደላል የተባለ ይመስለኛል። ስለዚህ ጳውሎስ የመሰከረላቸው ሰዎች ለሚያስገድል መጠን ቁጥሩ ካልሞላ እነዚህ ሰዎች ለማሟላትና የዳኑ ሰዎችን አስቆጥረው አንገቱን ሊያስቀሉት ስለፈለጉ ልክ በጳውሎስ ስታይል ወንጌል መስበክ ጀመሩ። እግዚአብሔር በጣም ብልህ አይደል? በሮንግ ሞቲቭ በሚሰብኩ ሰዎች ወንጌል ሰብኮ አዳናቸው። ጳውሎስ ገብቶታል። የእሱን እስራት ለማጥበቅ ቁጥር ሲጨምሩ የሚያስቀላውን ያህል ለማብዛት ፈልገው ሲሰብኩ ሰዎች ዳኑ እና በእነዚህ ሰዎች የሰበኩ ሰዎች ጌታን የመሰከረልኝ ኧረ የኔ አዳዳ እንድዩ ነው። የጳውሎስን እስራት ለማጥበቅ በሰበኩ ሰዎች ነው የዳንኩት። ተአምረ እነሱ አይሸለሙም፣ የሲኦል ልጆች ናቸው። ምክንያቱም በዚህ ሴራ የሚሰሩ ከሆነ ሲሞቱ ገሃነም ነው። ገሃነም በሚገቡ ሰዎች ስራውን ሲሰራ ፕሊስ ወገኖቼ በተጣመመ ሞቲቫችን ስንሰራ አብሮን ሆኖ እንዳንሸወድ። አንድ ኮሪያዊ ሰው ከሞተ በኋላ ቀድሞት የሞተ የትልቅ ሜጋ ቸርች ፓስተር የነበረ ሰው ከማይሸለሙ ሰዎች መካከል አየሁት አለ። ባየበት ሁኔታ ኤክስፕሌን ማድረግ ባይቻልም ደነገጥኩ ነው የሚለው ሰውዬው። ሞዴል ልናረገው የፈለግን ብዙ መጽሐፍ ጽፎ በጣም በዓል የሚደር በነገራችን ላይ ወገኖቼ እነከሌ መጽሐፍ ጽፈው እውነተኛ ጸሐፊዎች ጽፈው ደማቅ በዓል ሲደረግ አይታችሁ ልትጽፉ ማትችሉ ሰዎች፣ ከዚህ ሞቲቬሽን የተነሳ የምትጽፉ ሰዎች ጥሩ ነው መጽሐፍ። በዚህ ሞቲቬሽን እንኳ ብትጽፉ በቃ ይሄ ክብር ካነሳሳችሁ መጽሐፉ ሊጠቅም ይችላል። በእግዚአብሔር ዘንድ ግን የጻፋችሁት መጽሐፍ አያሸልማችሁም። አሁን በቃ ብዙ ሰዎች ምጠረጥራቸው ሊጽፉ የማይችሉ ሰዎች ሁሉ
ለከሌ ደምቆለታል፣ መለስተኛ ሰርግ ጭብጨባ ሆኖ እውነተኞች ራሱ ሳይቀፋቸው ይቀራል። ደግሞ ከጽፈው በዓል አድርገው ሰው ካልመጣና ቁጥሩ ካነሰ ደግሞ ኦኦ ሊል የሚያስኝ በጣም ዳውን የሚሆኑ ሞቲቬት የሚያደርገን ነገር ወሳኝ ነው። ለመስበክ እንበላለን እንጂ ለመብላት አንስበክ። መኪና ይስጠን እግዚአብሔር፣ ለወንጌል እንነዳዋለን። መኪና ለመግዛት ሰባኪ አትሁኑ። ይሄ ሲገላበጥ ስለ መኪና ተዋሻላችሁ። ሚንሸራሸር ቲክቶክ ላይ ጉምሩክ በሆነ ወንጀል ሊሄድ ነው ለምትል ሴት መልአክ አብሮሽ ይሄዳል ይላል። ጠፍቶት አይደለም፣ ከሌባ ወስዶ ሀብታም ለመሆኑ። ይሄ ገልብጦ በተበላሽ ሞቲቭ ስትኖሩ የምታረጉት ነገር ነው። የትንፍጪው ዱቄቱን አምጪው አይነት ቅሌቱ ሰው የሚገባው ለምንድን ነው? ነገሩን ለማግኘት አገልጋይ ከሆነ ግቡ እሱን ማግኘት ነው። ስለዚህ ፕሊስ ከዚህ ቀን ጀምሮችን ፍሊፕ እናርጋት፣ እንቀይራት። አሁን ለመስበክ ብሉ እንጂ ለመብላት አትስበኩ። እውነት ነው። አገልጋዮች ተከብረው ይያዙ፣ ደሞዛቸውን አስቡላቸው፣ በስነ ስርዓት እንዲኖሩ እርዷቸው። ይሄ አገልጋይ ማቆራመድ አጋንንታዊ ነገር ነው። የ20 ብር መድኃኒት መግዛት አቅቷቸው የሞቱ ሰዎች አሉ። በእንክብካቤ ይያዙ፣ ይብሉ፣ ይጠጡ። ለዚህ ኃላፊነት ያላችሁ ሰዎች አገልጋይን በማሸማቀቅ ኪሱን በማድረግ ጠላትን አታገልግሉ። በደንብ ይኑሩ። አሁን እየሰበኩ ያለሁት ግን ይሄ ፋሲሊቲ ሲሟላ፣ እናንተ ግን ለወንጌል ኑሩ። ለመስበክ ብሉ እንጂ ለመብላት አትስበኩ። መብል፣ ደሞዝ፣ ቤት መስራት ግብ ሆኖ ይህንን ለማስገኘት ምክንያት ተደርጎ ወንጌል አይሰበክ። እግዚአብሔር የተመሰገነ ይሁን። ጳውሎስ ሲያገለግል ስጦታ ሰብስቧል። አንዳንድ ጊዜ ገንዘብ መስበስ መጽሐፍ ቅዱሳዊ ነው። በምመጣ ጊዜ ለጉዞ የሚጠቅመኝን አዘጋጁልኝ። አሁን የበዛ ሳይጠሩ በዚህ ስልት የሰው ኪስ ውስጥ መግባት በሚመስል ሁኔታ የሚወስዱ ሰዎች መጡ እንጂ በገንዘባችን ጌታን ማገልገል መንፈሳዊ ነው። ግን እያወራሁ ያለሁት ነገር በእግዚአብሔር ፊት ለምንኖርበት ዓላማ፣ ለትክክለኛው ዓላማ እንድንኖር ነው። ክብር ለእግዚአብሔር ይሆን። ይሄ ሰዎችን ለማሳነስ ወይም በንግግር ጎነጥ ለማድረግ አይደለም። አዌር ይሁኑ። የዘላለም ቦታ ላይ ያልጎደለ ያ ኮሪያዊ ሰው ያንን ሰው ካየው በኋላ አለ በቃ ደንግጬ ወደ መጥቼ ነፍሴ ከስጋዬ ስትመለስ እኔም ከሱ ማይተናነስ ከሱ የኮረጅኩትን ኑሮ ነው የምኖረው አለ። የማይገባ የተንዛዛ ኑሮ ነው የምኖረው። 5 ዘመናዊ መኪና ገዝቻለሁ አለ። ያረኩት ነገር ሁሉንም ጆሮአቸውን አልኩና የሚመጥን ኑሮ መኖር ጀመርኩ አለ። ለእሱ አዌርነስ እግዚአብሔር እንዲሰጠን ነው፣ አይኖቻችን እንዲከፈቱ። እግዚአብሔር ይባረክ። ሃሌሉያ። ጳውሎስ ይህንን አይተዋል። ይህንን ክብር ተረድተዋል። የሚወርሰው ርስት በደማስቆ ያየውን ልነግራችሁ ነው። አየው ኢየሱስን። በቃ አንተ ጌታ ነህ፣ በአንተ መድኃኒት መሆኑ ምንም ጥያቄ የለውም። ሰዎችን እንደምታድን በዚያ ደግሞ ሕይወት እንደሚገኝ ገብቶኛል። አሁን ኢየሱስ ነኝ በማለትህ ብዙ እምቅ ጥያቄዎች ተመልሰዋል። ይሄ ማለት አሁን ላይ ከብዙ ብርሃን ጋር ሕያው ሆነ ከተገኘ ይሄ ማለት መድኃኒት ነህ። ሰዎች አንተን በማመን ትንሣኤ ያገኛሉ። አሜን አለ። ቀጥሎ የጠየቀውን ጥያቄ እኛም እንድንጠይቅ ዛሬ አዌር ያርገን። አንተ ኢየሱስ ከሆንክ፣ አንተ ከተነሳህ፣ የምትመጣው አንተ ከሆንክ ምን አደርግልህ ዘንድ ትወዳለህ? ዋው! ዛሬ ይህንን ያልጠየቅን በንጉሥ ልጅነታችን እያመለክን እያገለገልን
ለእግዚአብሔር መኖር ያልቻልን እንዲያውም በእግዚአብሔር ላይ እየቀበጡ የሚኖሩ ቀበጤ ልጆች አንዳንድ ሰዎች ያወራሉ። በጣም አቅብጦ ነው የሚያኖረኝ አይባልም ወገኖች። የመቅበጥ መብታችን የልጅነት መብታችን የተጠበቀ ቢሆን ማቹር ስናረግ ልጅነታችን የተጠበቀ ነው። ግን መንፈሳዊ ስንሆን ለእግዚአብሔር ወደን ባሪያ እንሆናለን። የማማከሊት ልጅ ለእናቱ ልጅ ብቻ አይደለም። መብቱ የተጠበቀ ቢሆንም ግን ባሪያዋ ነው፣ ተገዝቶላታል። አሜን። ከእንግዲህ ወዲያ ባሮች አትባሉም፣ ልጆች ናቸው አለ። ሰኪውር ነው። መቅበጥ ልጅ ሆኖ መኖር ይቻላል። ማቹር ስናረግ ግን ለክርስቶስ ባሪያ እንሆናለን። አሜን። ጆሮ እንደተበሳ ለበሳው ባሪያ ሆኖ እንደሚኖር የራሱ ፈቃድ እንደሌለው ወደዚህ ማቹሪቲ ነው የምናድገው። ባሪያ በፈለገው ሰዓት የሚፈልገውን ስጦታ ይሰጠዋል። አገልግሎ ሲመጣ ከብቶቹን አዘጋጅቶ ሲመጣ ና ደግሞ እሳት ያዝልን፣ ና ራት አቅርብ ይባላል። ለጌታው ይገዛል። ወገኖቼ ጳውሎስ ከኔ ጋር አብረው የክርስቶስ ባሪያ የሆኑ ኤጳፍራ እያለ ይነግራችኋል። ለእግዚአብሔር ወደው ባሮች ሆነዋል። ማቹር ስናረግ ለክርስቶስ ባሪያ ነው ምን ሆነው። አሜን አሜን። ወደን እንገዛለን። ጳውሎስ ይሄ ገብቶታል። ወዲያው ቀጥሎ ጠየቀ፣ አንተ ማነህ? መልስ ካገኘ ያንተ ማነህ መልስ ነው። ወገኖቼ ጴጥሮስ የሰው ልጅ ማን እንደሆነ ይሉታል ሲባል አልገባቸውም ብዙ ሰዎች። ነቢያት ከነቢያት አንዱ ኤርምያስ፣ ዮሐንስ ምናምን ይለዋል። ማን ብላችሁ ነው የምታውቁት? ስለ እኔ ማን ትላላችሁ? እናንተ መረብ ጣላችሁ፣ እናንተ ዋጋ የከፈላችሁ ምን ብላችሁ ነው ከኔ ጋር ተራራ፣ ኮረብታ፣ ሸለቆ የምትወርዱት? ከኔ ጋር የምትሰደቡት ማን ስለሆንኩ ነው? በምን እውቀት ነው ከኔ ጋር የምትንከራተቱት? እንደ አንድ የፖለቲካ አክቲቪስት እንደ ቀኝ ገዢዎችን ገልብጦ ወንበር ሰኪውር እንደሚያደርግ ከዚህ በፊት እንደነበሩ እንደነ ሳምሶን እንደነ ጌዴዎን ማን ነኝ ለናንተ? ሁሉም አልገባቸውም። እግዚአብሔር ሲረዳው ወልድ የጠየቀውን ጥያቄ አብ ሊካረገለትና ያቀዥቃዣው ጴጥሮስ ዝም ብሎ ያገኘውን ሽው ያለውን ነገር ሰይጣን የሚናገር እግዚአብሔር አምጥቶ የሚዘረግፈው ሰው ድንገት ሌላ ድምፅ መጥቶ ሳያዘባርቀው ቅዱሱ እግዚአብሔር አብ የተሰወረውን ከዛ በፊት ያልታወቀውን ኢየሱስ የእግዚአብሔር ልጅ የመሆን መገለጥ ሹክ ሲለው እጁን አነሳ። ይኸው እንደ ልማዱ ሊዘባርቅ ነው። የሚያዘባርቅ ፐርሰናሊቲ ያለው ሰው እጁን ብድግ አደረገ። እሺ ጴጥሮስ አንተ አለው እኔ የሕያው የእግዚአብሔር ልጅ ክርስቶስ ነህ አለው። ክርስቶስ የእግዚአብሔር ልጅ። ወገኖቼ ሁለት ነገሩን ነው። የእግዚአብሔር ልጅ ሲል አምላካዊ ማንነቱን፣ ክብር ለእግዚአብሔር ይሆን። የሰው ልጅ የሆነ ማንነቱን መሲህ ብሎ ሲገልጠው እግዚአብሔር ይባረክ። ክርስቶስ የተላከ አሜን፣ የሕያው የእግዚአብሔር ልጅ ሲለው ደግሞ እግዚአብሔር ምድራዊ ሰው በእሱ ባህሪ አይነት ልጅ የለውም። እኛ ለእግዚአብሔር ልጅነትን በስጦታ ያገኘንን፣ እኛ ለክርስቶስ ልጅ የሆንበትና ኢየሱስ የእግዚአብሔር ልጅ የሆነበት ልጅነት የተለያየ ነው። ክብር ለእግዚአብሔር ይሆን። ይህንን እምቅ ሐሳብ የያዘ ነገር ነው። አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ። ወገኖች ይሄ ጆሮ ጭው የሚያደርግ ሊያስወግር የሚችል ነው። ለዚህ ነው ይህን እንዳይናገሩ አዘዛቸው ይላል። ይሄ የሚያሰኝ ነው። ሰው ሊሸከመው ማይችል መገለጥ ነው ወገኖቼ። ጴጥሮስ ይህንን ሲናገር የእሱን እጅ ብቻ ይዞ ዞር ያለ ይመስለኛል። አንተ ጴጥሮስ ነህ በዚች ዓለት ላይ አሁን በተገለጠል መገለጥ። በነገራችን ላይ ይህንን የአንተ አይኪው አይደለም የገለጠው፣ የአንተ የአእምሮ ብቃት አይደለም። አንተ ጴጥሮስ ነህ፣ አንተ ውስን ነህ። ነገር ግን ይሄንን አባቴ ገለጠልህ። ይሄ ምስጢር ወይ በወልድ ወይ በመንፈስ ቅዱስ በእኔ የታወቀ ነው። ከሦስታችን ውጭ አንዳችን ካልተናገርነው ሊገለጥ የማይችል ምስጢር ነው። ስለዚህ ይሄንን አባቴ ገለጠልህ።
አንዳንድ ጊዜ ለአንድ ሰው ብቻ የነገርነውን ሚስጥር ሌላ ሰው ከነገረን ቀጥታ ነገረው ነው የምንለው። ምክንያቱም በእሱና በእኛ መካከል ነው ያ ሚስጥር ያልገጥመውን ያውቃል። በቃ ለከሌ ብቻ ነው የነገርኩት ሄዶ ነገረው ማለት ነው ትላላችሁ። እውነት ነው። የኢየሱስ ሰው መሆን አሁንም ድረስ ወይ አብ ይገልጥልናል፣ ወይ ራሱ ወልድ፣ ወይ መንፈስ ቅዱስ። ያለዚያ አይገባም። አንብበን የምንረዳው ነገር አይደለም። ጋሽ በቄ ሲናገር አንብባችሁ ተረድታችሁት ከሆነ እንዲያውም ብርሃን ያገኛችኋል። ኢንፎርሜሽን ከሆነ ያልገባችሁ እግዚአብሔር በዚህ ብርሃን ነው የምንረዳው። አንዳንድ የቴዎሎጂ ኮሌጅ አስተማሪዎች በጣም ጥሩ ሌክቸር የሚያደርጉ ሰዎች እኔ ግን አላምንበትም ሊሉ ይችላሉ። እነሱ ብርሃን ማግኘት አለባቸው። ለሚያስተምር አንድ ሰው ያስተማረ ይሰብካል። ጌታን በብርሃን አላወቀውም። እንደ ፕሮፌሽን ነው የሚሰብከው። የክርስቶስ ኢየሱስ ደም ያነጻል እያለ እየጮኸ ይናገራል። የሚናገረው ሥራ ሆኖበት ነው። አመለጠውና ምን እንዳለ ታውቃላችሁ? ኧረ እኔንም አነጻኝ አለ። እዛ ላይቭ መድረክ ላይ ነው የደሙን ማንጻት እንደ ሥራ ሲናገር፣ እንደ መገለጥ ግን ላይቭ ነካውና ኧረ እኔንም አነጻኝ አለ። እግዚአብሔር ይባረክ ወገኖቼ። ይሄ መገለጥ ከዚህ ነው የሚጀምረው ወገኖቼ። ብዙ ጊዜ ሰዎች ከመነሻቸው ወንድማችን ፓስተር አስፋው ከባንኮቨር የሚያስተምረው ትምህርት አለና ስለ ዘጸአት ዳሰሳ ያረገውን እየሰማሁ ነበር። እግዚአብሔር ይባርክህ። ይህንን መልእክት የምትሰማ ከሆነ ብዙ ሰዎች አጥንተው ስለሚያስቀምጡልን የእነሱን ያህል ጊዜ የሚያስወስደንን ነገር እነሱ አጥንተው ካስተማሩን መማር ያስፈልገናል። በነገራችን ላይ አገልጋዮች የመልእክታችን ኦሪጂናሊቲ ሳንለቅ በብዙ አቅጣጫ መልእክታችንን የሚያዳብርን መልእክት ወይም ትምህርት ሰዎች ተዘጋጅተው የሚያስቀምጡትን ጥናት ማዳበሪያ አድርገው መስማት መልካም ነውና እግረ መንገዴን አድቫይዝ አረጋችኋለሁ። የሰው መልእክት ወስጄ እሱን ሙሉ አድርጌ አልሰብክም። ለራሴ በራሴ ስታይል እንድሰብክ በእኔ ቀለም ሰዎች እንደሚሉት እግዚአብሔር መገለጥ ስለሚፈልግ ሰውን አምጥቼ ራሴን መተካት አልፈልግም። ግን ያ የመልእክት ኦሪጂናሊቲያችን እንደተጠበቀ ሆኖ እሱን የሚያዳብሩ ተመሳሳይ መልእክቶች ብዙ ሰማለሁ። እግዚአብሔር ይባረክ እና ያዳብርልኛል። እግዚአብሔር የተመሰገነ ይሁንና እሱ ሲናገር አንድ ሰው ፍጥረትን ማዘር ኔቸር ብሎ ከጠራና ሶርሱ ሌላ ነገር ነው ብሎ ካሰበ ያ ሰው ሙሉ ላይፉ በዛ እምነቱ ላይ የተመሰረተ ነው። ወገኖቼ ለሕይወታችን ትርጉም የሚሰጠው ብዙ ሰዎች እግዚአብሔር የለም ሲሉ እግዚአብሔርን አይጎዱትም። አንድ የጤፍ ግማሽ የምታክል ፕላኔት ከሌሎች ፕላኔቶች ጋር ከሌሎች ከዋክብት ጋር ሲነጻጸር ግማሽ ጤፍ የምታክል ፕላኔት ውስጥ ያለ አንድ ትንሽ ሰው የለህም ብሎ አፌክት አያደረገው። ነገር ግን ያ ከሃዲ ሰው ግን ሱሳይድ ነው ያደረገው። ፊውቸሩን ሁሉ ነው ያባላሸው። የህይወቱን ቅመም ነው አውጥቶ የጣለው። ወገኖቼ ጥሩ ቤት ጥሩ ነገር ህይወታችንን ትርጉም አይሰጠውም። ትርጉም ያገኘነው ኢየሱስን ማወቃችን ነው። እርሱን ስናውቅ ነው የህይወት ትርጉም ያገኘነው እንጂ ገነት ውስጥ ሆኖ ሰው ተረብሿል። በገነት ውስጥ ተረብሿል። ከገነት ሳይወጣ ነው ተጨነቅኩ፣ ቀፈፈኝ ምናምን ያለው። እዛው ፈራው፣ ደነገጥኩ። ለዚህ ነው ከገነት ወጣህ እንዴ አላለውም። እዛው ገነት ነው። እዛው ዘመናዊ ቤት ውስጥ ሆነን እንረበሻለን። እዛው ጥሩ መኪና እየነዳን ለህይወታችን ትርጉም የሚሰጠው ቤት ይመስለናል። አገር መቀየር፣ አሜሪካ ቢሄድ፣ አውሮፓ ቢሄድ፣ ካናዳ ቪዛ ቢሰጡኝ እነሱ ሁሉ አስፈላጊ ናቸው ለምናገኘው ምድራዊ ጥቅም፣ ለመማር፣ ስራ ለመያዝ፣ በዶላር ለመከፈል። እነዚህ ሁሉ ኖረው ግን መጠቀም ያስችሉን ይችላል እንጂ ህይወታችንን ትርጉም የሚሰጠው
ማን መሆኑን አውቀን መዳንና ለምን መፈጠራችን አውቀን ለሱ መኖራችን ነው ትርጉም የሚሰጠው፣ ሐሴት የሚሰጠን፣ መደላደል የሚሰጠን፣ ሙሉነት የሚሰማን ያን ጊዜ ነው። በመኪና ሙሉ አንሆንም፣ በቤት ሙሉ አንሆንም። አንድ በጣም ፈን የሆነች እህት ትናገራለች። የሰው ልብ፣ የሰው ምኞት እንደ ትልቅ ገደል ነው ትላለች። መኪናውን ላፍ አድርጎ ሌላ ይጠይቃል አለች። ቤቱን ዋጥ አድርጎ ሌላ በቃ ጨምራችሁበት የማይሞላ ነገር ነው። ዓይን ከመስማት አይጠግብም፣ ጆሮ ከማየት ደግሞ አይሞላም። ድልድል እርፍ የሚለው ከሕይወት ጌታ ጋር ተዋውቆ የውስጡን ቫኪዩም በእግዚአብሔር ሲሞላ ነው። ክብር ለእግዚአብሔር ይሁን። ለሕይወታችን ትርጉም የሚሰጠው እሱ ነው። ለእሱ ነው እግዚአብሔር የጠራን። እግዚአብሔር የተመሰገነ ይሁን። ያንን ጥሪ ስናቀው ለምን መፈጠራችን ማወቅ ነው ለሕይወታችን ትርጉም የሚሰጠው። ለዚህ ነው አንዳንድ ጊዜ ሰዎችን የሆኑ ሰዎችን ሆምለሶች ናቸውና ጌታን መሰከርኩላቸው ቅርብ ጊዜ ሲቀበሉ መኪናዬን አስነስቼ ከጨረስኩ በኋላ በቃ በደመ ነፍስ ወደ ሆነ ሄዳለሁ። የት ነው የምሄደው? በቃ ኤክሳይትመንቱ ሊገለኝ። አንዱ ሙስሊም ነው። ቀስ ብዬ ስሞክረው ይህን ነገር ልሞክረው ብዬ አስቤያለሁ ብሎ ጌታ አመቻችቶ ጠብቆኝላ ለምን ዛሬ አትሞክረውም ብዬ እዛው እየተቀበለኝ ክርስቶስን ነገርኩት። እንዲያውም ቅርብ ጊዜ ደውሎ ቸርች ስወጣ ነው የደወልኩልህ አለኝ። ሙስሊም ነው፣ አሜሪካዊ ሰው ነው። ክብር ለእግዚአብሔር ይሆን። ያኔ የተሰማኝ ደስታ፣ ለምንድን ነው የተደሰትኩት? ለምን ሐሴት ተሰማኝ? ለሱ ነው የተወለድኩት። መኖሬ ለሱ ነው። ሰብኬ ሰዎች ሲጽናኑ የእግዚአብሔር መንፈስ መጥቶ የሰዎችን ሕይወት ሲቀሰቅስ አሜን። ኤክሳይትመንት ወገኖቼ፣ በሌላ ነገር ያላገኘነውን ኤክሳይትመንት ለምንድን ነው በዚህ የምናገኘው? የተወለድነው ለሱ ስለሆነ ነው። ስለዚህ ወገኖቼ ሰዎች የለህም ያሉ ጊዜ ሱሳይድ ነው ያደረጉት። ሰይጣንም ተረጋግቶ ነው የሚረግጣቸው። ሰይጣን አሁን ዓለምን ሁሉ የሚያስተው ልምዱን አሳድጎ አሁን እግዚአብሔርን በሌላ ነገር ተካው። በቃ ገና ጀማሪ በነበረ ጊዜ ምንድን ነው ያደረገው? እግዚአብሔርን አኖረው በገነት አላለ፣ ባህሪውን አዛብቶ አቀረበው። ይህንን ፍሬ ብትበሉ አለ። ኦልሬዲ ህልውናውን እውቅና ሰጥቶ ነው። አሁን አሳደገው፣ ችሎታውን አሳደገውና በሳይንስ በኩል መጣ። አንድ ድራማ የኮሚኒስቶች ፍርድ ቤት አይነት ነገር ክሊፕ አየሁና አንተ በዚህ በሆነ ጌታ በሚባል በዚህ እንትን ታምናለህ? ኖ አለ። ክቡር ጌታ ያለ የተማርኩት አይዲዮሎጂ ረድቶኝ የተዋጣለት ኢአማኒ አድርጎኛል ይላል። ኩሩ ኢአማኒ ነኝ። ይሄ እግዚአብሔር አለ ምናምን በሚባለው አላምንም። ፍልስፍናዬ የተዋጣለት የተሳካለት፣ ሌላ መንፈሳዊ ዓለም አለ ብሎ እማያምን የተሳካለት ኢአማኒ ነኝ አለ። አንድ ወጣት ልጅ ይሄ የፍጥረት ዲፎልት ነው እያለች የእግዚአብሔርን ሥራ አስተማሪው የዩኒቨርሲቲ አስተማሪው ስትናገር እጁን አውጥቶ ኖ ይሄ እግዚአብሔር በሥራው ጻድቅ ነው፣ ትክክል ነው አልኳት አለ። ሳቀችና አይ አንደርስታንድ እንደሚታገልህ ያንን እንዳለ መቁጠር ትግል ነው። እኛም ስንጀምር እንደሱ ነው። ቆይተህ ግን ማቹር ታረጋለህ። ይሄ ዓለም ወገኖች ሮንግሊ እግዚአብሔር የለም በሚል የውሸት ፍልስፍና ማቹር አድርጎ በጣም እርግጠኛ ሆኖ ይኖራል። መቼ እንደ ሳተ ያውቃል። አንዳንዱ ሰው ሲኦል ገብቶ ያያል። ለዚህ ነው ጉልበት ሁሉ ለእግዚአብሔር አብ ክብር ይንበረከካል፣ ምላስ ሁሉ ኢየሱስ ጌታ እንደሆነ ይመሰክራል። ዛሬ ጸሐፊዎች በሙሉ ነገ ተገደው አይተው ተረድተው ጌታ ነህ ይላሉ። እግዚአብሔር የረዳው ሰው በመገለጥ ሳይገደድ ደስ እያለው ኢየሱስ ጌታ ነህ ይላል። ስለዚህ ወገኖቼ በሳይንስ በኩል በመጣ ፍልስፍና የምንኖርበትን ዓላማ የቀየሰ ከሞት ወደ ሕይወት ከሚያሻግር ጌታ ጋር ከመታረቅ ይጀምራል።
እነዛ ፍልስፍናዎች ለእግዚአብሔር ህልውና ሪኮግኒሽን ካልሰጠን የት መተን ነው ከሱ ዓላማ ተቀብያለሁ ማለት የምንችለው? ነገር ግን የመጀመሪያው መግቢያ ኢየሱስ የእግዚአብሔር ልጅን አውቆ መዳን ነው። ስለዚህ ጳውሎስ እዚህ ጋር አንተ ማነህ ሲለው የምታሳድደኝ እኔ የናዝሬቱ ኢየሱስ ነኝ። እኔ ኢየሱስ ነኝ። ኢየሱስ አባቶች የሰቀሉኝ፣ ምናልባት በዲቴል ማውራት ካስፈለገ ኢየሱስ እንደ ወንበዴ ተሰቀልኩት፣ ሞቼ ተቀበርኩ፣ በትንሣኤ ላይ የተዋሸብኝ፣ ደቀ መዛሙርት ሰርቀውት ነው እንጂ አልተነሳም የተባለ በዚህ ዜና አገሩን የሞላችሁት እኔ ኢየሱስ መጥቼ የሞትኩ የተነሳው ከትንሣኤ በኋላ 40 ቀን እየታየው ቆይቼ በክብር ወደ መጣሁበት ቦታ ሊቀ ካህናት ሆኜ የማያዳግም ሰሬት ሰጥቼ በአብ ቀኝ ተቀመጥኩ። አሁን ደግሞ ላድንህ የመጣሁ እኔ ኢየሱስ ነኝ። ዋው! እግዚአብሔር ስማርት ሲያረገው ተንበርክኮ ምን አለ? ጌታ ሆይ አንተ ኢየሱስ ከሆንክ ምን አደርግልህ ዘንድ ትወዳለህ? እየተንቀጠቀጠ እየተደነቀ ጌታ ሆይ፣ ሃሌሉያ! ጌታ አለው። መገለጥ ነው ጌታ ያስባለን ወገኖቼ። ሕያው አምላክ ያስባለን ይሄ ብርሃን ነው። ተስማምተን ስም ስላወጣንለት አይደለም፣ የሚገባው ጌታ እንደሆነ ስላወቅን ነው። ምን አደርግልህ ዘንድ ትወዳለህ? ይህን ጥያቄ ጠይቀሻል? እኔ ጠይቀሃል ወይስ አምላካዊ መገለጥ አግኝተን ልጅነትን እንጆ እያረግን በመንግስቱ ሥራ ፈተን ኖር ይሆን? ወገኖቼ ይህን ጥያቄ ጠይቁ። ለምን ወደዚህ ቤት መጣ? ወደዚህ ምድር መጣው? ቤት ሰርቶ አግብቶ ልጅ ወልዶ ብቻ ለመኖር ነው? እነዚህ ሁሉ ነገሮች ይሟሉልናል። ለሌላ ግብ ነው የሚሟሉት እንጂ በራሳቸው ግብ አይደሉም። ቤት ግብ አይደለም። እግዚአብሔር ቤቴን ሜካረኩኝ፣ ሰራሁኝ፣ ገንዘብ ሜካረኩ፣ አገባው፣ ልጆች ወለድኩ፣ ምን ቀረ ይላል ይሄ ዓለም። ይሄኛው ዓለም እነዚህ ግቦቹ ናቸው። እኛስ ይህንን ፋሲሊቲ ወስደን ዓለም ለማታቀው ከሞት በኋላ ለሚያሸልም ሌሎች ሰዎች ለሚጠቀሙበት አገልግሎት ተጠርተናል። ዛሬ ይህን ጥያቄ ጠይቁ። ገብቷችሁ የተዋችሁት ካላችሁ ቶሎ ተመለሱና ዕድሜያችሁ ሳያልቅ ሩጫችሁ እንድትጨርሱ አዌር ላርጋችሁ። እኔ አሁን እየተጣደፍኩ ነው። መልእክቶቼን ኦንላይን አስቀምጬ መቼ እንደሚወስደኝ አላቅም። መቼም ይውሰደኝ። ለምን 50 ዓመት አይጨምርልኝም? ምናልባት የዛሬ 10 ዓመት በፈለገው ሰዓት ይውሰደኝ። ሩጫዬን ግን ዛሬ ጨርሳለሁ። ዛሬውኑ ሰሞኑን የሚቀጥለው ጊዜ ሁሉ ተጣድፎ ጨርሰሃል በቃ ቢለን ቢለቅ ካለቀ እግዚአብሔር ይመስገን። ባለፈው እንደነገርኳችሁ ስኬት ማለት እግዚአብሔር ሞልቶ የሰጠንን ነገር ጨርሶስ አሟጦ ሰጥቶ ሩጫውን ከፋፍሎ አበበ ይህን ያህል የሮጥ በቀለ ይህን የተወሰነልንን የሩጫ መጠን ደፍቶ መጨረስ ነው፣ አካፍሎ መጨረስ ነው። ከኔ ሊያገኝ የሚገባው ነገር ሳያጣ እግዚአብሔር ይመስገን። አኩርፌ አገልግሎት እንዳላቆም፣ አገልግሎትን አቁሜ በእኔ ጸጋ የሚያመልጡ ሰዎች የኔን ጸጋ እንዳልነፍግ ሁሉን አሟጥቼ የላኩህን ነገር ሁሉ ጥንቅቅ አርገ ጨርሰሃል። ሃሌሉያ! ለዚህ ነው አንዳንዴ እግዚአብሔር ባልገባኝ ጊዜ ሁሉም አላቆመው። እግዚአብሔር ሲገባንም ኢንከሬጅም ገብቶን ይህን ጌታ ላገልግለው ባልንበት ጊዜ ሁሉ፣ ባልገባን ጊዜ፣ የጣለን በመሰለን ጊዜ ሁሉ ተሰርቶ ነው ሩጫ የሚያልቀው። ክብር ለእግዚአብሔር ይሁን። ሃሌሉያ! አሜን አሜን። ለዚህ ነው ማስተምራቸው ወገኖቼ። ለዚህ ነው ለመቀስቀስ ነው። እግዚአብሔር ይህንን ያበራላቸው ሰዎች በዚህ ዓላማ ኖሩ። ለዚህ ወጡ፣ ለዚህ ገቡ፣ ጨርሰው ሄዱ። ኢየሱስ ሲሞትና ሩጫው ሲያልቅ እኩል ነው። ጳውሎስ ከዛ ተማረ። እንዴት መታደል ነው ሩጫው ካለቀ በኋላ ጨርሻለሁ ብሎ የሚያወራበት ትርፍ ጊዜ። አንድ ወንድማችን ሲያስተምር
የተፈጠሩ ቀኖቼ ሁሉ በመጽሐፍ ተጻፉ ይላል። ገና አካላቶቼ ሳይገጣጠሙ ኖሬው ማልፈው ነገር ተጽፏል። እና ያ ሰው ሲናገር እየጸለይን ከእሱ ጋር ተስማምተን ከኖርን የዕለቱን ገጽ ኖረነው ወደሚቀጥለው ገጽ ነገ እንሄዳለን። ኢየሱስ እንደ ተጻፈለት ነው የኖረው። በጣም የሚያስቀና ነው። በቃ በቤተልሔም ይወለዳል ተባለ፣ እዚያ ተወለደ። ሁሉም ነገር እኔ በጣም የሚገርመኝ የሆነ ግርግር ተነስቶ ኢየሱስን የሚገል ንጉሥ ሲነሳ እንዲው በጥድፊያ ነው ቶሎ በሉ አምልጡ ተብሎ ወደ ግብፅ ሲወርዱ ተደነባብረው የሄዱት ጉዞ ራሱ አንድ የብሉይ ኪዳን ትንቢት ይፈጽማል። ልጄን ከግብፅ ጠራሁት ተብሎ የተጻፈው ይፈጸም ዘንድ ተነስቶ በቅፍርናሆም ወክ ሲያረግ በጨለማ የሄደ ሕዝብ ታላቅ ብርሃን አየ። አሜን ወገኖቼ፣ ተነስተን ወክ ስናረግ፣ ተኝተን ስንነቃ፣ ተነስተን ወክ ስናረግ እንደ ተጻፈልን መውጣት መግባት ይሆንልን። ስለ ዮሐንስ ትዝ ይላችኋል። በምድረ በዳ የሚጮህ ሰው ድምፅ ይላል፣ የተባለለት ይህ ነውና። ነቢዩ በትንቢት ሲናገር በምድረ በዳ የሚጮህ ሰው ድምፅ እንዲህ አለ ብሎ ይጽፋል። ያ ትንቢታዊ ድምፅ የሚተላለፍበት አንድ ዮሐንስ የሚባል ሰው ተወለደና እሱን ጮሆ እሱን ተናግሮ ወደ ጌታው ሄደ። በዚያው ሥራ ዋጋ ከፍሎ ለተወለደበት ነገር ሲጮህ ጩኸቱ አንገቱን አስቀልቶት ወደ አባቱ ሄደ። እግዚአብሔር የተባረከ ይሁን። ከዚህ ዕውቀት ጋር መገናኘት በምድረ በዳ የሚጮህ ሰው ድምፅ የተባለለት ይህ ነውና ከተባለልን ነገር ጋር ያገናኘን፣ በተባለልን ነገር ወጥተን ገብተን እንድንመላለስ እግዚአብሔር ይርዳን። እዚህ ጋር ላቁምና ኔክስት ዊክ ደግሞ በሚቀጥለው ጊዜ ይህንን መልእክት አስቀምጥላችኋለሁ። እግዚአብሔር የተባረከ ይሁን። ሁለቱ የከበሩ መረዳቶች የሚል ሐሳብ ነው። ጳውሎስ ምን አደርግልህ ዘንድ ትወዳለህ? ይህን መልእክት ከሰማን በኋላ ካለን የጸሎት ሰዓት የምንጨምረው ርዕስ ይሁን። ይህን ሲጠይቅ ምን አለው? አታስብ አለው። ቀደም ብሎ ተናግሮለታል። ሐናንያ ለሚባል ሰው ይመጣል፣ በዚህ ቦታ ታገኘዋለህ፣ እጅህን ጭነህ ትነግረዋለህ፣ ስሜን በምድር ሁሉ ይሸከማል። ለአድቨርታይዝመንት ነው የምጠቀምበት። እግዚአብሔር ይባረክ። ሰዎች ከኔትራ ለብሰው በተለያየ ጊዜ ጽሑፍ ያለበት ስዕል ያለበት ሲያረጉ ዝም ብሎ ነገር አይደለም። የሚያስተዋውቁት ካምፓኒ አለ፣ ማስታወቂያ ቢልቦርድ ላይ የሚለጠፈው የትንሣኤ ዜና የሚለጠፍበት ቢልቦርድ ነበር። ጳውሎስ የክርስቶስ ወንጌል ከንቱ እንዳይሆን፣ ብዙ ተደግሶ የሚበላው ጥቂት እንዳይሆን፣ በራሱ ድግሱ የተዋጣለት ቢሆን የሚበላ ሰው አጥቶ ወደ አንድ ሰው የልጅ ግራጁዌሽን ሄደን ነበር ብለው የነገሩኝ ሰዎች ሰው ተጠርቶ በሚገባው መጠን ስላልመጣ በጣም በብዙ ተለምኖ በጣም የተቀመመ የሚያምር ክትፎ እባካችሁ ሰዱ ወደ ቤታችሁ ተብሎ ይዘን መተናል አሉ። አንዳንድ ጊዜ ብዙ ተደግሶ በይው ትንሽ ቢሆን በራሱ ድግሱ የጣፈጠ ሆኖ እያለ የሚበላው ነገር ሰው ሲያንስ ከንቱ ያደርገዋል። ወገኖቼ 1000 ዓመት ትንቢት ተነግሮ አምላክ ሰው ሆኖበት የተሰራ ወንጌል ሰዎች ሳይቀበሉት ወደ ሲኦል እንዳይወርዱ፣ በዚህ ወንጌል ሰዎች እንዲድኑ፣ ወንጌል በራሱ የተዋጣለት ጠቃሚ ነገር ቢሆንም ወሳጁ ትንሽ ሆኖ ከንቱ እንዳያረገው፣ ይሄን የክርስቶስ ወንጌል ከንቱ እንዳይሆን በስፍራ ሁሉ ሰብካለሁ። ጳውሎስ ይህን ነው የሚላችሁ። እግዚአብሔር የተመሰገነ ይሁን። ጌታ ዓይኖቻችንን ይክፈት። በዚህ መልእክት አዌር እንደምትሆኑ አውቃለሁ። እግዚአብሔር በነገር ሁሉ ይባርከን። ሁላችንንም በዚህ መልእክት አነቃቅቶናል። አጭር ጸሎት ጸልየን እንጨርሳለን። ጌታ ሆይ እናመሰግንሃለን። ያንተ መገለጥ አልባ በሆንን ጊዜ ያንን አድቫንቴጅ መጥቶ ለጨለማው ዓለም ሰው መውጃ እንዳንሆንም ስለሚለውጠን የደማስቆ ብርሃን ባያገኘው ኖሮ
ገብቶ የሚገላቸው የሚያስመርራቸው ሊያስጨንቃቸው ያለ ሕዝብ አለ። የእሱ መገለጥ የእሱ መዳን ለሌሎች ሰዎች በረከት መሆን ብቻ አይደለም፣ በእሱ ሊጎዱ ያሉ ሰዎች ሁሉ ይተርፋሉ። እባክህ ጌታ ሆይ ዓላማ ቢስ ስለሆንን ዛሬ አንዱ ሌላውን የሚጎዳ ጠላት ሳር ቅጠሉ ሁሉ ፈቃዱን የሚፈጽምለት ወደ ሰዎች ቤት ጠላትን ይዘው የሚሄዱ በንግግራቸው የሚያቆስሉ የሰውን የሚነጥቁ አድቫንቴጅ የሚመቱ ለሰው ጉዳት የሚሆን ሰው በየቦታው ተትረፍርፏልና እባክህ ትውልድን ዓላማውን ገልጠህ እግዚአብሔር ሆይ ለሌሎች ሰዎች በረከት መሆን እንዲችሉ ጳውሎስን በማዳንም በዚያ ያሉ ቅዱሳንም በሱ መገለጥ እንዳተረፍካቸው እባክኛን ለውጠን በእኛ የሚጎዱ ሰዎችን መጉዳት አቁመን በእኛ ሌሎችን የምታንጸውን አንተን ይዘን መሄድ እንድንችል ስንናገር አንተ ተናግረ የምትፈውስብን እንጂ እከሌህን ብሎ አሳዘነኝ የምንባል አይነት ሰዎች እንዳንሆን ዓላማችንን አሳውቀህ ለሰው በረከት፣ ደስታ፣ ግብ አርገን እንድንኖር እኛ ባለንበት ሰው የምትጠቅም አምላክ በዚያ እንድትሆን ጌታ ሆይ ማጽናናትን የሚያውቅ እግዚአብሔር በቲቶ መምጣት አጽናና እንደተባለ አጽናኙ አንተ ነህ። የእኛ መምጣት ግን አንተን ይዞ ወደ ሰው ቤት ይግባ። ክብር ሁሉ ለአንተ ይሁን። በፍጻሜ ሩጫችንን ስለ መጨረስ የምናወራበት ትርፍ ጊዜ እስኪኖረን ድረስ በትጋት እንድንሠራ እርዳን። እንወዳሃለን፣ እናከብረሃለን። ስለነበረን ጊዜ ተመስገን። በኢየሱስ ክርስቶስ ስም አሜን። ሃሌሉያ። እግዚአብሔር ይባርካችሁ። ፕሊስ ይህንን መልእክት ስሙት፣ ግድ የለም ለሌሎች ሰዎችም ሼር አርጉ። ብዙ ሰዎች ቢለወጡ የበረከት ሰዎች ይሆኑልናል። ለዚህ ዓለም ላሉ ክፉ ሰዎች መለወጥ ምክንያት ነው። ዓላማ የሌለው ሰው ሙሰኛ ነው። ዓላማ የሌለው ሰው ብዙ ሜስ በምድር ያመጣል። ስለዚህ እግዚአብሔር በዚህ ዓላማ ሰዎች ተለውጠው በረከት እንዲሆኑ ለሰዎች ይህንን መልእክት ለሰዎች እንዲደርስ አርጉ። እግዚአብሔር ይባርካችሁ። ሼር አርጉ፣ ሰብስክራይብ አርጉ፣ ላይክም አርጉ። ለሌሎች ሰዎችም በዋትሳፕም ቢሆን በተለያየ በሜሴጅ ላኩላቸውና ይስሙ። በአንድ ላይ ሆናችሁ ኳየሮች፣ አገልጋዮች ስሙት። በዲቮሽን ታይማችሁ ላይ በእውቀት እንድናገለግል ከደከምን ላይቀር ሰማይ ስንሄድ አይ በዚህ ሞቲቭ ስለሰራህ ሽልማት አልሰጥህም ተብሎ በጣም የተጋነነ ትልቅ ዋጋ ለዘላለም የሚሆን ሉዝ እንዳናረግ እግዚአብሔር ዓይኖቻችንን ይክፈት። ጌታ ይባርካችሁ። ጨርሰናል።